ጌታ ይባረክ። ነህምያ ምዕራፍ 10 እንግዲህ ኪዳን ማደስ ላይ ነው ትኩረት የሚያደርገው። ምዕራፍ 8 ላይ የሕጉ ቃል ተነበበላቸው፣ ህዝቡ በደስታ ብዛት ሲያለቅሱ ተመልክተናል አይደለ? ከዛ በኋላ የተሐድሶ ዋና መሰረት የሆነው የእግዚአብሔር ቃል ከመጣላቸው በኋላ ምዕራፍ 9 ላይ ደግሞ የተሐድሶ ዋና መገለጫ የሆነው ንስሐ በመካከላቸው ሲሆን ደግሞ አይተናል። ምዕራፍ 9 የንስሐ ምዕራፍ ነበረ። ምዕራፍ 8 ቃል መጣ። የተሐድሶ መሰረቱ ሁልጊዜ ቃል ነው። ከዛ ደግሞ ሁሉም ተሐድሶ የሚያመሳስለው መገለጫው ምንድነው ብያችኋለሁ? ፈውስ ሳይሆን ንስሐ ነው። በቃ በታሪክም በመጽሐፍ ቅዱስም ተሐድሶዎችን ሪቫይቫሎችን በምናጠናበት ሰዓት አንድ የሚያመሳስላቸው ነገር መሰረታቸው የእግዚአብሔር ቃል ነው። መጀመሪያ ቃል ነው የሚመጣው ተሐድሶ ሊመጣ ሲል፣ ከዛ በኋላ ደግሞ መገለጫቸው ሁሉም ኮመን ነገራቸው ደግሞ ንስሐ ነው። ስለዚህ ምዕራፍ 9 ላይ ንስሐ ሲገቡ አይተናቸዋል። ምዕራፍ 10 ላይ ስንመጣ ደግሞ ከንስሐ በኋላ አሁን እንግዲህ ምን እናደርጋሉና ኪዳናቸውን ሲያድሱ ደግሞ እንመለከታለን። አያችሁ፣ እውነተኛ ንስሐ የእግዚአብሔርን ቃል ከማወቅ፣ እውነተኛ ተሐድሶ የእግዚአብሔርን ቃል ከማወቅ ይጀምራል፣ በንስሐ ይቀጥላል። እውነተኛ ንስሐ ደግሞ ወደ ውሳኔ ያደርሳል። ምን እናድርግ አይደለ? ሐዋርያት ሥራ ምዕራፍ 2 ላይ ወንጌል ልክ ሲሰብኩና ጴጥሮስ ወንድሞች ወይ እንግዲህ ምን እናድርግ ብለው ነው የጠየቁት አይደለ? አያችሁ፣ ንስሐ ግቡና ተጠመቁ ሲሏቸው እሺ ምን እናድርግ? አያችሁ፣ ወደ ድርጊት ያመጣል። ስለዚህ እነዚህ ሰዎች ኪዳንን ወደ ማደስ ሲመጡ እናያለን። ሕጉ ተነበባላቸው፣ ደስ አላቸው፣ ንስሐ ገቡ፣ ኪዳናቸውን አደሱ። የእግዚአብሔር ቃል በንስሐ ይመልሳል፣ ኪዳንን ያሳድሳል። መነቃቃት፣ አሁን ተሐድሶ መንፈሳዊ መነቃቃት ይባላል ብዙ ጊዜ። መነቃቃት ግን ወደ መሰጠት ካላደረሰን ተራ ስሜታዊነት ነው ማለት ነው። ወደ መሰጠት ያደርሳል ይገባል። ኪዳን ማደስ ማለት መሰጠት ማለት ነው። እነዚህ ሰዎች መነቃቃታቸው መነቃቃት ላይ አልቆመም፣ ስሜት ላይ አልቆመም። ስሜት አለው፣ አዎ እውነት ነው። እግዚአብሔርን እንባርከዋለን። ስሜታችን መነካቱ ጥሩ ነገር ነው። ግን ያ ስሜታችንን የነካው ነገር ወደ ውሳኔ፣ ወደ ዴዲኬሽን ካላደረሰን፣ ወደ ዲቮሽን ካላመጣን፣ ኪዳናችንን ወደ ማደስ ካላመጣን፣ ውሳኔዎችን ወደ ማሳለፍ ካላመጣን ትርጉም የለውም። ተሐድሶ ወደ ውሳኔ የማያደርስ ስሜታዊ መነቃቃት አይደለም፣ ስሜታዊነት አይደለም ተሐድሶ። ከዛ በኋላ ከቁጥር 1 እስከ 27 እንግዲህ እንደምታውቁት የስም ዝርዝሮችን ነው የምናገኘው። በእነዚህ የስም ዝርዝሮች ውስጥ ሁል ጊዜ ከጀርባቸው ታሪክ አለ ብለናል አይደለ? ስለዚህ ስም ዝርዝር ዝም ብሎ ነገር አይደለም። ከእያንዳንዱ ስም ጀርባ ታሪክ አለ፣ የእግዚአብሔር ማዳን አለ፣ እግዚአብሔር የሰራው ስራ አለ፣ እግዚአብሔር ሰዎችን እንደ ግለሰብ እያንዳንዱ ሰው በስማቸው ማወቁ አለ፣ ብዙ የሚያስተምረን ነገር አለ ብለናል ከዚህ በፊትም። እነዚህ ስሞች ሲዘረዘሩ በቅድሚያ የመሪዎች፣ የሌዋውያን፣ የካህናት ስም ዝርዝር እናገኛለን። ምክንያቱም ኪዳንን ስለማደስ ነው እየተነጋገርን ያለ ነው እና ተጠያቂነት የሚጀምረው ከላይ ነው። ታውቃላችሁ፣ አሁን ብዙ ጊዜ ከላይ መሆንን፣ መሪ መሆንን፣ አስተማሪ መሆንን በጣም እንደ እድል ብቻ እንመለከተዋለን። እግዚአብሔር ይመስገን እድል ነው። መልካም ለሚያደርግበት ሰው፣ ኃላፊነቱን ለሚወጣበት ሰው መሪነት፣ አስተማሪነት እድል ነው። ነገር ግን እድል ብቻ አይደለም፣ ኃላፊነትም ነው፣ ተጠያቂነትም ነው። ስለዚህ ኪዳንን ማደስ ሲጀምር እግዚአብሔር ከነሱ ነው የሚጀምረው። ሪስፖንሲቢሊቲን ሲጀምር ከነሱ ነው የሚጀምረው። አካውንታቢሊቲ ከነሱ ነው የሚጀምረው። እግዚአብሔር በእግዚአብሔር ቤት ውስጥ ሹመት ማለት ኃላፊነት ነው። ሹመት ማለት ተጠያቂነት ነው እንጂ እንደው ዝም ብለን በሌሎች ላይ ለመሰልጠን የምንቀበለው ፖዚሽን አይደለም። ከፍ ከፍ ማለት አይደለም። እሱ የዓለም አቆጣጠር ነው። ጌታ ኢየሱስ ክርስቶስ ካስታወሳችሁ ማቴዎስ ወንጌል ምዕራፍ 20 ከቁጥር 25 እስከ 28 ድረስ ባለው ክፍል ላይ ደቀ መዛሙርቱ በስልጣን ሲጨቃጨቁ ደርሶ እንደዚህ አላቸው። ኢየሱስ ግን ወደ እሱ ጠርቶ እንደዚህ አላቸው ይላል። ማቴዎስ 20 ከ25 ጀምሮ ነው ማነበው። እንዲህ አላቸው፣ የአሕዛብ አለቆች እንዲገዟቸው፣ ታላላቆቹን በላያቸው እንዲሰለጥኑ ታውቃላችሁ። የአሕዛብ አለቆች ምንድን ነው የሚያደርጉት? ይገዛሉ፣ ከዛ ደግሞ በላያቸው ላይ ይሰለጥናሉ። በሚገዟቸው ሰዎች ላይ ይሰለጥናሉ። በእናንተስ እንዲህ አይደለም። ሃሌሉያ። በቃ ወደ እግዚአብሔር መንግስት ስንመጣ ሀ ብለን ከስክራች ነው መማር ያለብን ወዳጆቼ። ምክንያቱም ዓለም ያስተማረችን ብዙ ኮራፕትድ የሆነ የተበከለ ሲስተም አለ። ዓለም የሰጠችን ዓለም መሪነት ምንድን ነው ብላናለች? መግዛት ነው ብላናለች። መሪነት ምንድን ነው ብላናለች? በምንመራቸው ሰዎች ላይ መሰልጠን ነው ብላናለች። የምንመራቸው ሰዎች ተሰብስበው እኛን ያገለግሉናል፣ እኛን ሰለብሬት ያደርጉናል፣ እኛን ከፍ ከፍ ያደርጉናል፣ እኛ በእነሱ ላይ እንሰለጥናለን። ይሄንን እውቀት ይዘን ነው የምናድገው። በእግዚአብሔር ቃል አእምሯችን ካልታደሰ ወደ እግዚአብሔር ቤትም መጥተን መሪነታችንን፣
አስተማሪነታችንን ፊተኛነታችንን የሆነ በሌሎች ላይ ለመሰልጠን በሌሎች ላይ ከፍ ከፍ ለማለት እንጠቀምበት እንችላለን። ጌታችን ግን በእናንተስ እንዲህ አይደለም ይላል። ሃሌሉያ። በእኛስ እንደዚህ አይደለም። በእኛስ እንደዚህ አይደለም። ቪዲዮ ያላበራችሁ የምትችሉ ቪዲዮ አብሮ። በእኛስ እንደዚህ አይደለም። በእውነት በቃ ምንም ነገር ስናይ በእኛ እንዴት ነው? ሃሌሉያ። በእኛ እንዴት ነው? ረቁ በጣም በዚህ በቀንነቷ በጣም ትባርከኛለች። በቃ ልጄ ስለሆነች ለሷ ታዲያ ያለሽ እንዳትሉኝ። በጣም ቅንነቷ በጣም ልቤን ይነካዋል። የሆነ ነገር ስትሰማ የሆነ ነገር ስታይ እኛ እንደዚህ እናምናለን ትይጂ ትለኛለች። እኛ እንደዚህ ነው የምናምነው፣ እኛ እንደዚህ ነው የምናስተምረው፣ በእኛ ምንድን ነው ይሄ ትለኛለች። አያችሁ፣ በቃ በእኛ የሚባል አቆጣጠር አለ፣ በእኛ የሚባል ነገር አለ ማለት ነው። ጌታ በእናንተስ እንደዚህ አይደለም አለ። ሃሌሉያ። ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን፣ ከእናንተ ማንም ፊተኛ ሊሆን የሚወድ የእናንተ ባሪያ ይሁን። እንዲሁ የሰው ልጅ ሊያገለግል ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። አያችሁ፣ በእኛ ዘንድ መሪነት ቀዳሚነት ነው እንጂ የበላይነት አይደለም። ሃሌሉያ። መሪነት ምንድን ነው? ቀዳሚነት ነው። ቀድሞ የእግዚአብሔርን ቃል ኖሮ ማሳየት፣ ቀድሞ አድርጎ ለማሳየት፣ ቀድሞ አውቆ ለማስተማር፣ ቀድሞ ህዝብን ለመምራት፣ ቀድሞ ህዝብን ወደ ቀናው ጎዳና ለማሳየት ቀዳሚነት ነው እንጂ የበላይነት አይደለም። በእኛ ዘንድ መሪነት ተጠያቂነት ነው። በእኛ ዘንድ መሪነት ኃላፊነት ነው። በእኛ ዘንድ መሪነት አገልጋይነት ነው። ሃሌሉያ። ስለዚህ ተጠያቂነትን ከአገልጋዮቹ ሲጀምር፣ ከካህናቱ ሲጀምር፣ ከሌዋውያኑ ሲጀምር እግዚአብሔር እናየዋለን። ከዛ በኋላ ከቁጥር 28 እስከ 29 ድረስ በፈቃድ የተደረገ ስምምነትን እናገኛለን። ደስ አይልም? ህዝቡ በፈቃዳቸው ኪዳናችንን እናድሳለን አሉ። በፈቃድ የተደረገ ስምምነትን አያችሁ። ስምምነቱን ያደረጉት እስራኤላውያን ብቻ አይደሉም። ደግሞ እዛ ቦታ ላይ በጣም የገረመኝ ከምድርም አሕዛብ ራሳቸውን ለእግዚአብሔር የለዩ ሰዎች አብረው ኪዳን አደረጉ ከእስራኤል ጋር። ራሳቸውን የለዩ የሚያውቁና የሚያስተውሉ ሁሉ እነዚህ ሰዎች ራሳቸውን ለዩ እና ኪዳን አደረጉ ከእስራኤል ጋር አብረው ማለት ነው። ይሄ በእግዚአብሔር ሕዝብ መካከል ለአሕዛብ የሚሆን ተስፋ እንዳለ ጠቋሚ ክፍል ነው። አያችሁ፣ በፈቃዳቸው ራሳቸውን ለእግዚአብሔር መለየት የፈለጉ ነገር ግን የእግዚአብሔር ሕዝብ ያልሆኑ ከአሕዛብ መካከል የሆኑ ራሳቸውን ለእግዚአብሔር ሲለዩ እዚህ ቦታ ላይ እናያለን ማለት ነው። እና ይሄ ወደኛ የሚጠቁም ተስፋ ነው። በሚመጣው ዘመን በእግዚአብሔር ሕዝብ መካከል ለአሕዛብ የሚሆን እድል ፈንታ እንዳለ፣ ተስፋ እንዳለ የሚጠቁም ክፍል ነው ማለት ነው። ከዛ በኋላ ኪዳኑን ስናየው የኪዳኑ ይዘት በዋናነት 3 ነገሮች ላይ ነው ትኩረት የሚያደርገው። የመጀመሪያው ለመለየት ነው ኪዳን የገቡት። በቃ እንለያለን አሉ። ከሌሎች አሕዛብ ጋር ባለመጋባት መንፈሳዊ ንጽህናችንን እንጠብቃለን አሉ። አንጋባም። ሴቶች ልጆቻቸውን ለወንዶች ልጆቻቸው አንሰጥ፣ የእነሱን ሴቶች ደግሞ ለእኛና ለልጆቻችን አንወስድም፣ እንለያለን ብለው የመጀመሪያ ያደሱት የመለየት ኪዳን። ለምን? ከዚህ በፊት ምን ብለናል? ጋብቻ ማህበራዊ ግንኙነት ሳይሆን መንፈሳዊ ቁርኝት ነው። ጋብቻ አምልኮን ይቀርጻል። በጋብቻ የሚደረግ ውህደት የአካል ብቻ አይደለም፣ የመንፈስ ትስስር ጭምር ነው የሚሆነው። ስለዚህ አንጋባም አሉ። አንጋባም፣ ልዩ አምልኮ ካላቸው ጋር፣ ልዩ አምላክ ካላቸው ጋር አንጋባም፣ እንለያለን አሉ። የመለየትን ኪዳን ነው መጀመሪያ ያደሱት። የመለየትን አንመሳሰልም። ምክንያቱም በመጋባት ውስጥ መመሳሰል አለ ወዳጆች፣ መመሳሰል አለ። ሳንወድ በግዳችን ወደ ውህደት ወደ መመሳሰል እንመጣለን። የሰለሞንን አምልኮ ቅድም ባነበብነው ክፍል ላይ አይታችኋል። እንዴት ሪሼፕ እንዳደረጉት አምልኮውን የወደዳቸውና ያገባቸው አሕዛብ ሴቶች አምልኮውን እንዴት ሪሼፕ እንዳደረጉት ተመልክተናል። እንደዛ በእግዚአብሔር የተወደደ በምድር ሁሉ ፊት እንደሱ እግዚአብሔር የወደደው፣ እግዚአብሔር ያከበረው፣ እግዚአብሔር ጥበብ የሰጠው፣ እግዚአብሔር ክብርና ባለጠግነት ያበዛለት ንጉሥ አልነበረም። እግዚአብሔር ገና ሲወለድ አይቶት ወዶት ነው በነቢይ እጅ ልኮ ስም ያወጣለት። አባቱ ሰለሞን ሲለው አይ እኔ ዲዲያ ነው ማለት መፈልገው ብሎ ማለት ነው። በእግዚአብሔር የተወደደ ማለት ነው ብሎ ገና ሲወለድ ጀምሮ በእግዚአብሔር የተወደደ ያን የመሰለ ፌቨረብል ንጉሥ በምን ተጠላልፎ ወደቀ ከተባለ ሌላ አይነት አምልኮ ካላቸው አሕዛብ ጋር በጋብቻ በመጣመሩ ምክንያት። እንደዚህ ብሎ ነህምያ ይሞግታቸዋል ቅድም እንዳየ ነው። ስለዚህ እንዳንመሳሰል አንጋባም አሉ።
የእግዚአብሔር ቃል በሮሜ ምዕራፍ 12 ቁጥር 4 ላይ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነ ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። ጥሪያችን ወዳጆቼ ሁለት ነው፣ መምሰልና አለመምሰል። ስለዚህ የምናደርጋቸው ነገሮች በሙሉ ከሁለቱ ነገሮች አንጻር ነው መታየት ያለባቸው። ክርስቶስን መምሰልና ዓለምን አለመምሰል ነው ጥሪያችን። ስራም ይሁን ጋብቻም ይሁን ጓደኝነትም ይሁን የትኛውም አይነት በህይወታችን ውስጥ የሚካሄዱ ነገሮች ከሁለቱ ነገሮች አንጻር ነው መታየት ያለባቸው። ክርስቶስን እንድመስል ይጠቅመኛል፣ ዓለምን እንድመስል ያደርገኝ ይሆን የሚል ዓለምን እንዳንመስል ክርስቶስን እንድንመስል የሚያደርጉንን ነገሮች ነው መከተል ያለብን። ስለዚህ አትምሰሉ የተባልነውን ነገር ሊያስመስለን ከሚሞክር ነገር ራሳችንን መጠበቅ ያስፈልጋል። የመጀመሪያው ኪዳናቸው መለየት ነው። እንለያለን አሉ። ሌላ አምላክ ካላቸው ጋር አንጋባም፣ አንተባበርም አሉ። ሁለተኛው ኪዳናቸው ሰንበትን ማክበር ነው። ሰንበትን እናከብራለን አሉ። ሰንበት እግዚአብሔርን የማመንና የመታዘዝ ምልክት ነው። ስሩ ባለን ቀን ሰርተን እረፉ ባለን ቀን ስናርፍ ከመታዘዝ ባሻገር በሰንበት ባለመስራታችን የሚጎድልብንን እግዚአብሔር ይሞላዋል ብለን ማመናችንንም የሚያሳይ ነው። አያችሁ፣ መታዘዝም ነው ማመንም ነው ሰንበት። እረፉ ስላለን ስናርፍ እየታዘዝን ነው። እረፉ ባለን ቀን ደግሞ የጎደለውን እሱ ይሞላናል ስንል ደግሞ ማመናችን ነው። ስለዚህ መታዘዝም ማመንም ነው። የሁለቱም ምልክት ነው ሰንበት። ሰንበትን እናከብራለን አሉ። እግዚአብሔርን እንታዘዛለን፣ እግዚአብሔርን እናምናለን አሉ። እኛ ደግሞ በአዲስ ኪዳን ሰንበታችን ኢየሱስ ክርስቶስ ነው። ሃሌሉያ። ዕብራውያን ምዕራፍ 4 ከ9 እስከ 10 እንግዲያስ የሰንበት እረፍት ለእግዚአብሔር ሕዝብ ቀርቶላቸዋል ማለት ዲስሚስ ተደርጓል፣ ተሰርዟል፣ ከዚህ በኋላ ሰንበት የለም ማለት ሳይሆን ሪሜን አድርጎላቸዋል። አሁን የእግዚአብሔር ሕዝብ በሰንበት ውስጥ መኖር ነው የቀረላቸው፣ በእረፍት ውስጥ መኖር ነው የቀረላቸው። ለምን ከተባለ ስራው አልቋል። እኛ አሁን ኤቭሪዴይ በሰንበት ውስጥ ነው የምንኖረው። በክርስቶስ ውስጥ ስላለን በሰንበት ውስጥ ነው የምንኖረው። እኛ አሁን እሁድ የማንሰራ ሰኞ የምንሰራ ሰዎች አይደለንም። በሰንበት ውስጥ ነው የምንኖረው፣ በእረፍት ውስጥ ነው የምንኖረው። ቁጥር 10 ላይ ወደ እረፍቱ የገባ ይላል። ወደ እረፍት ገብታችኋል? ወደ እረፍቱ የገባ እግዚአብሔር ከስራው እንዳረፈ እርሱ ደግሞ ከስራው አርፏል። ሃሌሉያ። እግዚአብሔር ከስራው እንዳረፈ እኛን ደግሞ ከራሳችን ስራ አሳርፎናል። በስራችን ለመጽደቅ ከመሞከር፣ በስራችን እግዚአብሔርን ደስ ለማሰኘት ከመድከም፣ በስራችን በእግዚአብሔር ፊት ሞገስ ለማግኘት ከመሞከር አሳርፎናል። እግዚአብሔር ከስራው እንዳረፈ፣ እግዚአብሔር ሁሉን ሰርቶ ጨርሶ አጠናቆ እንደተቀመጠ ወደ ክርስቶስ የገባ ወደ እረፍቱ የገባ ከስራ አርፏል፣ ከጥረት አርፏል። ለጽድቅ ጎንበስ ቀና ማለት አርፏል። ሃሌሉያ፣ ጌታ ይመስገን። በኢየሱስ ማረፍ ደግሞ እግዚአብሔርን መታዘዝና ማመን ነው። ቅድም ሰንበት ምልክት ነው ብያቸዋለሁ። ሰንበት የኢየሱስ ክርስቶስ ጥላ ነው። ሰዎች በሰንበት ሲያርፉ ምን እያሉ ነው? እግዚአብሔርን እየታዘዙ ነው። እረፉ ያለውን እግዚአብሔርን እየታዘዙ ነው። አንደኛ። ሁለተኛ ደግሞ በቃ እግዚአብሔር ይሰራል፣ እኔ በማርፍበት ቀን የሚጎልብኝ ነገር የለም፣ እግዚአብሔር ስራዬን ይሰራዋል ብለው ማመናቸው ነው። ስለዚህ እኛም በክርስቶስ ኢየሱስ እረፍ ስንል ምን እያለን ነው? እግዚአብሔርን እረፉ ያለውን፣ ወደ እረፍቱ ግቡ፣ ወደ ክርስቶስ ግቡ ያለውን እግዚአብሔርን ማመናችንን እየገለጥን ነው። ያ ብቻ አይደለም፣ ደግሞ እየታዘዝነውም ነው። ሃሌሉያ፣ ሃሌሉያ። በኢየሱስ ማረፍ እግዚአብሔርን መታዘዝ ነው። በኢየሱስ ማረፍ እግዚአብሔርን ማመን ነው። ሶስተኛ ኪዳን የገቡት የመጀመሪያው መለየት ነው ብያቸዋለሁ። እንለያለን አሉ። በአጠቃላይ ጠቅለል ሲደረግ የገቡት ኪዳን። ሁለተኛው ሰንበትን እናከብራለን አሉ፣ እንታዘዛለን፣ እናምንሃለን አሉት። ሶስተኛ ደግሞ ለእግዚአብሔር ቤት የሚያስፈልገውን ስጦታ እናመጣለን አሉ። የአምላካችንን ቤት ከቶ አንተውም ብሎ ነው ምዕራፉ ራሱ የሚዘጋው። የአምላካችንን ቤት አንተውም አሉ። አያችሁ፣ ነህምያ 10 ከህግ በታች የተደረገ የኪዳን እድሳት ነው። እንለያለን አሉ፣ ሰንበት እናከብራለን አሉ፣ የአምላካችንን ቤት አንተውም፣ የሚያስፈልገውን ነገር አስራቱን፣ መባውን፣ ስጦታውን፣ ዘይቱን፣ ዱቄቱን እናመጣለን አሉ። ነገር ግን ከህግ በታች የተደረገ የኪዳን እድሳት ነው። ህግ ደግሞ ድካምን የመግለጥ እንጂ ድካምን ማገዝ አልተሰጠውም። ህግ ድካማችንን ይገልጣል፣ ያሳየናል። ህግ መስታወት ነው። መስታወት ከፊታችሁ ላይ ቆሻሻ ያነሳላችኋል እንዴ? አያነሳላችሁም እኮ አይደለ? ቆሻሻ እንዳለባችሁ ግን ያሳያችኋል። መስታወት የተሰራው ራሱ ፊታችንን ሊያጥበን ሳይሆን ፊታችን ላይ ቆሻሻ ካለ ሊያሳየን። ህግም የተሰራው ድካማችንን ሊያነሳ ሳይሆን ድካም እንዳለብን ሊያሳየን ነው።
የረዳት ያለ የአዳኝ ያለ እንድንል ማለት ነው። ስለዚህ ኪዳን ይገባሉ። ከህግ በታች ስለሆነ ግን ኪዳኑን የገቡት ኪዳናቸውን ያደሱት ቃል የገቡት ከህግ በታች ስለሆነ ልክ ቃላቸውን ሲያፈርሱ አፈረስከው ብሎ ያሳያቸዋል እንጂ እንዳያፈርሱ የሚሰጣቸው ኃይል የለውም። ህግ የተሰራበትም ዓላማ እሱ አይደለም። ቤታችን ውስጥ ያሉ እቃዎች በሙሉ የተሰሩበት ዓላማ አለ እኮ አይደለም። ፍሪጃችን ዜና ያሳየናል እንዴ? አያሳየንም። ቴሌቪዥናችን ወጥ ያቀዘቅዛል፣ የሆነ ነገር ፕሪዘርቭ አድርጎ ያስቀምጣል። እንትንም አንለው ይሄ ቴሌቪዥን ተበላሸ ምንድነው ውሃ ያቀዘቅዝም ምናምን አንልም አይደለ? አልተሰራም ለዛ አይደለም የተሰራው። ልክ እንደዛ ሁሉ ህግ የተሰራው ሰውን ኢምፓወር ለማድረግ አይደለም፣ ለሰው አቅም ለመስጠት አይደለም፣ ለሰው ለማገዝ አይደለም የተሰራው። ህግ የተሰራው ለመግለጥ ነው፣ ድካማችንን ለማሳየት፣ ችግራችንን ለማሳየት እንደ መስተዋት ነው የሚያገለግለው ህግ ማለት ነው። ስለዚህ ኪዳን ቢያድሱም ቃል ቢገቡም ከህግ በታች ስለሆኑ ህጉ ሲደክሙ ይገልጥላቸዋል እንጂ አይረዳቸውም። ስለዚህ መልሰው ማፍረሳቸው የማይቀር ነገር ነው። አሁን ግን የተሻለ ኪዳን መጥቷል። ሃሌሉያ ሃሌሉያ። አሁን ያለንበት ኪዳን ልክ ስናፈርሰው ጠብቆ አፈረሽው የሚለን አይነት አይደለም። ከጸጋ በታች ነው አሁን ያለንበት ኪዳን። ዕብራውያን ምዕራፍ 8 ረዘም ያለ ክፍል አነባለሁኝ። የእግዚአብሔር ቃል ጥሩ ነው አይጎዳንም። ምዕራፍ 8 ከ6 እስከ 13 ድረስ ያለውን አነባለሁ። አሁን ግን በሚሻል ተስፋ፣ እቺን ብቻ በቃችን፣ እቺን ቃል ያዙልኝ የምትችሉ በሚሻል ተስፋ ብላችሁ ጻፉ። አሁን ግን በሚሻል ተስፋ ቃል በተመሰረተ በሚሻል ኪዳን፣ ሃሌሉያ፣ የሚሻል ተስፋ የሚሻል ኪዳን ደግሞ መካከለኛ እንደሚሆን በዚያ ልክ እጅግ የሚሻል አገልግሎት፣ ሃሌሉያ፣ የሚሻል አገልግሎት አግኝቷል አለና ፊተኛው ኪዳን ነቀፋ ባይኖረው ለሁለተኛው ስፍራ ባልተፈለገ ነበረ። እነርሱን እየነቀፈ ይላቸዋልና እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን የምገባበት ወራት ይመጣል። ኤርምያስ ላይ ነው ይህንን ቃል ጌታ የተናገረው። ከግብፅ አገር አወጣቸው ዘንድ እጃቸውን ቢያስኩበት ቀን ከአባቶቻቸው ጋር እንደገባሁት ኪዳን አይደለም፣ እነርሱ በኪዳን ያልጸኑምና እኔም ቸል አልኳቸው ይላል ጌታ። ከዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል ጌታ፣ ሕጌን በልቡናቸው አኖራለሁ፣ በልባቸውም እጽፈዋለሁ፣ እኔ አምላክ እሆንላቸዋለሁ፣ እነርሱ ሕዝብ ይሆኑኛል። ይሄኛው ኪዳን አንዱ የሚለየው አንደኛ በሚሻል ተስፋ ቃል ነው፣ ሁለተኛ የሚሻል ኪዳን ነው፣ ሶስተኛ እጅግ የሚሻል አገልግሎት ነው፣ አራተኛ ደግሞ ሕጉ የሚጻፈው በልባቸው ላይ ነው። በልባቸው ላይ ነው። እኔ አምላክ ሆንላቸዋለሁ እነርሱም ሕዝብ ይሆኑልኛል። እያንዳንዱ ጎረቤቱን እያንዳንዱ ወንድሙን ጌታን እወቅ ብሎ አያስተምርም። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛል። አመፃቸውን እምራቸዋለሁ፣ ኃጢአታቸውን ደግሜ አላስብም። አዲስ በማለቱ ፊተኛውን ምን አደረገው? አስረጅቷል። አሮጌና ወራጅ የሆነውስ ሊጠፋ ቀርቧል ይላል። ሃሌሉያ። አሁን ይህ ክፍል ምኑ ይሰበካል? ምኑ ይሰበካል? በቃ ዝም ብሎ አንብቦ ማለፍ ነው እንጂ ጌታ ስሙ ይባረክ። ስለዚህ ከዚህ ምዕራፍ ላይ እኔ ያየሁት ነገር ምንድን ነው? የእግዚአብሔር ቃል በእውነት ሲገለጥ መመለስና መታደስ ይከተሉታል። የእግዚአብሔር ቃል በእውነት ሲገለጥ ከመደነቅ ያለፈ ነገር ያደርጋል። መመለስና መታደስ ተከትሎ ይመጣል። የእግዚአብሔር ቃል ተገለጠላቸው፣ ተመለሱ፣ ንስሐ ገቡ፣ ከዛ ደግሞ ታደሱ። መታደስ ተመልሶ ሲመጣ አይተናል። ሁለተኛው መነቃቃት ወደ መሰጠት ሊያደርሰን ይገባል። በቃ ሊባክን አይገባም። መነቃቃት ሊባክን አይገባም። እግዚአብሔር በልዩ ልዩ ጊዜዎች በተለያየ መንገድ መነቃቃቶችን ወደ ሕዝቡ ይልካል። ያ ግን ሊባክን አይገባም። ወደኛ የመጣውን መነቃቃት እግዚአብሔር ሲያነቃቃን ወደኛ የመጣውን ያንን መነቃቃት መመንዘር፣ ካፒታላይዝ ማድረግ ያስፈልጋል። በቃ በዚህ መነቃቃት እነዚህን ውሳኔዎች ወስናለሁ፣ በዚህ መነቃቃት እነዚህን እርምጃዎች እራመዳለሁ፣ እነዚህን ነገሮች እጀምራለሁ፣ እነዚህን ነገሮች አቆማለሁ የምንል አይነት ሰዎች መሆን አለብን። ከስሜት ያለፈ ነገር በህይወታችን መፈጸም አለበት። ሶስተኛው ነገር ከዓለም መለየትና በኢየሱስ ማረፍ ይሆንልን። ሃሌሉያ። ሰንበት ማለት በቃ እንለያለን አሉ፣ ከዛ ደግሞ እናርፋለን አሉ። ከዓለም መለየት፣ በኢየሱስ ማረፍ። አራተኛውስ የአምላካችን ቤት ባላደራዎች ነን፣ የአምላካችንን ቤት ፈጽሞ አንተውም አሉ። ወዳጆቼ ከዓለም ተለይተናል፣ በኢየሱስ አርፈናል። ከዛስ ምንድነን ካላችሁ የአምላካችን ቤት ባላደራዎች ነን። ዝም ብለን ሰርቫይቫል አይደለንም። እኛ ጀስት ሰርቫይቭ ለማድረግ አይደለም የምንኖረው።
አዎ ተለይተናል፣ አዎ በኢየሱስ አርፈናል። ከዛስ የአምላኬን ቤት ከቶ አልተውም የምንል የአምላካችን ቤት ባላደራዎች እንድንሆን እግዚአብሔር ይፈልጋል። እነዚህ 3 ነገሮች ነው ያደረጉት እነዚህ ሰዎች። ከነዚህ ሰዎች እኛ ከ3ቱም ነገር የምንማረው እሱን ነው። ከዓለም እንለይ፣ በኢየሱስ እንረፍ፣ የአምላካችንን ቤት ደግሞ ችላ አንበል። ባላደራዎች ነን። የአምላካችንን ቤት አንተው። ሃሌሉያ፣ አንተው። ምዕራፍ 11 ገባለሁኝ። ምዕራፍ 11 በኢየሩሳሌም ማን ይኖራል የሚል ጥያቄ ነው የሚመልሰው። ምዕራፍ 10 ሲጠናቀቅ የአምላካችን ቤት አንተውም ብለው ነው የተጠናቀቀው። የአምላካቸው ቤት ባለበት በኢየሩሳሌም ለመኖር ደግሞ ፍቃዳቸውን የሰጡት ሰዎች ሲባርኳቸው ደግሞ እንመለከታለን። ምዕራፍ 11 ላይ የእግዚአብሔር ሕዝብ የመኖሪያውን ስፍራውን የሚመርጠው ከእግዚአብሔር ዓላማ አንጻር ነው። ወዳጆቼ ይህንን ክፍል እያጠናው ይህንንና አስቴርንም እያነበብኩት ነበረ። ነገ የምንጀምረው አስቴርን እያነበብኩኝ እግዚአብሔር ሰዎችን ለዓላማው ነው በየስፍራው የሚያስቀምጠው። እግዚአብሔር ልጆቹን በየስፍራው የሚያስቀምጠው ፕሌስ የሚያደርገው በዓላማ ነው። ስለዚህ የእግዚአብሔር ሕዝብ የመኖሪያ ስፍራውን የሚመርጠው ከእግዚአብሔር ዓላማ አንጻር ነው። እግዚአብሔር ሆይ የት ትፈልገኛለህ ብሎ ማለት ነው። የት መኖር እፈልጋለሁ፣ የት ይመቸኛል፣ የት ይደላኛል ብሎ ሳይሆን እግዚአብሔር ሆይ የት ትፈልገኛለህ። እግዚአብሔር እንደዚህ እንድንል ጸጋ ያብዛለን። ወዳጆቼ የመኖሪያ ስፍራን ስንመርጥ ብዙ ጊዜ ትዳርን ለመምረጥ የምንወስደውን ጥንቃቄ የመኖሪያ ስፍራ ለመምረጥ አንወስድም። ነገር ግን እኩል ልክ ትዳርን ለመወሰን የምንጨነቀውና የምንጸልየውን ያህል የመኖሪያ ስፍራችንንም ለመምረጥ እንደዛው ማሰብ ያስፈልጋል። ምክንያቱም እኛ ከእግዚአብሔር ዓላማ አንጻር ነው የመኖሪያ ስፍራችን የሚወሰነው። እግዚአብሔር የት ይፈልገኛል፣ እግዚአብሔር የት ይፈልገኛል እንድንል እግዚአብሔር ይርዳን። ኢየሩሳሌም ተገንብታለች እንዳያችሁት፣ ቅጥሮቿ ታድሰዋል፣ ግን ጥቂት ነዋሪዎች ናቸው ያሏት። እግዚአብሔር ደግሞ ስፍራን የሚያዘጋጀው ለሰዎች ነው። ትልልቅ አዳራሾችን ሰርተን ኦናውን ይዘን እንድንቀመጥ እግዚአብሔር አይፈልግም። ለሰዎች ነው ስፍራን የሚያዘጋጀው። ኢየሩሳሌም በእግዚአብሔር የተመረጠች ናት። ኢየሩሳሌም የእግዚአብሔር መገኛ ናት። ኢየሩሳሌም የአምልኮ ማዕከል ናት። በጣም የሚገርመው ግን በኢየሩሳሌም መኖር ዲስአድቫንቴጅ አለው፣ የሚያሳጣው ነገር አለ። ኢየሩሳሌም የሚኖሩ ሰዎች ሰፊ ርስት መያዝ አይችሉም። ኢየሩሳሌም የሚኖሩ ሰዎች ለአደጋ የተጋለጡ ናቸው። ምክንያቱም የብዙ ነገስታት ኢንተረስት አለባት። በዙሪያቸው የሚኖሩ ነገስታት፣ የአሕዛብ ነገስታት ኢንተረስት አላቸው። ስለዚህ ሁል ጊዜ ለአደጋ የተጋለጡ ናቸው። በኢየሩሳሌም የሚኖሩ ሰዎች የሚያሳጣው ነገር አለ። የብዙዎች ዓይን ያረፈባት ናት። ደግሞ በኢየሩሳሌም የሚኖሩ ብዙ ኃላፊነት አለባቸው። የአምላካቸው ቤት ባለበት በዚያ ስለሚኖሩ ብዙ ኃላፊነት አለባቸው። የእስራኤልን ሕዝብ ሁሉ የሚሸከሙ ናቸው። ግን ጌታ እንደዚህ ያለ ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል አለ። አዎ ወዳጆቼ፣ እውነተኛውን የእግዚአብሔርን ቃል ማገልገል፣ በእውነት ወደ እግዚአብሔር መጠጋት የሚያሳጣው ነገር አለ፣ የሚያስከፍለው ዋጋ አለ። ግን ኢት ወርዝት ይገባዋል ብለን ነው እንጂ የሚያሳጣው ነገር አለ። የልባችሁን መሻት፣ ያሰባችሁትን የፈለጋችሁትን ሁሉ ላታደርጉ ትችላላችሁ። ማለዳ ከእንቅልፋችሁ ስትነቁ ጀምሮ ማታ እስከምትተኙ ድረስ የአእምሯችሁ ቅኝት እኔ ለእግዚአብሔር የተለየው ነኝ፣ እኔ አገልጋይ ነኝ የሚል ነው። ከእንቅልፌ ስነቃ ጠዋት ዓይኔን ስገልጥ ጾታዬ እንደማይጠፋኝ፣ ሚስት መሆኔ፣ እናት መሆኔ እንደማይጠፋኝ ሁሉ አገልጋይ መሆኔም ልክ ከዛው እኩል ነው ትዝ የሚለኝ፣ ከዛው እኩል። ስለዚህ ከእንቅልፌ ከነቃሁበት ሰዓት ጀምሮ ተመልሼ እስከምተኛበት ሰዓት ድረስ የማደርጋቸውን ነገሮች የማደርገው ልክ ሴት ከመሆኔ አንጻር፣ ሚስት ከመሆኔ አንጻር፣ እናት ከመሆኔ አንጻር ነገሮችን እንደማደርገው አገልጋይ ከመሆኔ አንጻር ነው ነገሮችን የማደርገው። ኑሯችሁን ሪሼፕ ያደርገዋል? አዎ ያደርገዋል። የምትፈልጉትን ነገር ሁሉ ላታደርጉ ትችላላችሁ? አዎ ላታደርጉ ትችላላችሁ። ግን ኢት ወርዝት ወደ ኢየሩሳሌም መጠጋት፣ ሃሌሉያ፣ የሚያስከፍለው ዋጋ አለ። ወደ እግዚአብሔር መጠጋት የሚያስከፍለው ዋጋ አለ። የበለጠ የሚጠጉት የበለጠ የሚጠበቅባቸው ነገር አለ። የበለጠ የሚጠይቃቸው ዲማንድ የሚያደርገው ነገር አለው። ግን ኢት ወርዝት ይገባዋል። ሃሌሉያ። ከዛ ከቁጥር 3 እስከ 24 ድረስ የስም ዝርዝርና ሪስፖንሲቢሊቲዎችን ነው የምናየው። ኦርደር ነው የምናየው። ደግሞ ደስ የሚለኝ ኦርደር አለ።
አያችሁ እግዚአብሔር የሥርዓት አምላክ ነው። ሁሉን በሥርዓት የሚያደርግ አምላክ ነው። ሁሉም ሰው የየራሱ ሚና አለው። ስም ብቻ አይደለም ያላቸው፣ ሚናም አላቸው። እግዚአብሔር በስማችሁ ብቻ አይደለም የሚያውቋችሁ፣ በሚናችሁም ያውቃችኋል። እሷን ለዚህ ቦታ ነው መፈልጋት ብሎ ማለት ነው። ሃሌሉያ። በቁም ነገር ነው የሚያውቀን እግዚአብሔር። አይገርማችሁም? እግዚአብሔር ሲያውቀን በቁም ነገር ነው። ዝም ብሎ ማወቅ አይደለም። ዝም ብለን የምናውቃቸው ሰዎች እኮ አሉ አይደል? አውቀዋለሁኝ ግን የምንላቸው ሰዎች፣ እግዚአብሔር እንደዛ አይደለም። የሚያውቀን በቁም ነገር ነው የሚያውቀን። ለቁም ነገር ያስበናል። ኦርደር ውስጥ አስገብቶናል። ኃላፊነት አዘጋጅቶልናል። እሷን የምፈልጋት እዚህ ቦታ ነው ይላል እግዚአብሔር። ለእያንዳንዳቸው ከስም ዝርዝራቸው ባሻገር ኃላፊነታቸውን ሲሰጣቸው እንመለከታለን። እግዚአብሔር የሥርዓት አምላክ ስለሆነ ማለት ነው። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 18 አሁን ግን እግዚአብሔር እንደወደደ ብልቶችን እያንዳንዳቸውን በአካል አድርገዋል ይላል። እንደወደደ ስንት ብልት ነው በአካል ያደረገው? እያንዳንዱ። አንዳንድ ብልቶችን አይደለም እግዚአብሔር በስፍራ በስፍራ ያስቀምጠው ፕሌስ ያደረገው። እያንዳንዱን ብልት ኃላፊነት ሰጥቶታል። እያንዳንዱ በሰውነታችን ላይ የተቀመጡ ሰውነታችን ላይ ያሉ እነዚህ ጥቃቅን ፀጉሮች ሳይቀሩ ጥቅም እንዳላቸው ሳይንሱም ይኸው ፕሩቭ ያደርግልናል አይደለም? ምክንያቱም እግዚአብሔር የትኛውንም ብልት ያለ ጥቅም አላስቀመጠም። የማይጠቅም ሰው የለም በክርስቶስ አካል ውስጥ። ሁሉም የየራሱ ሚና አለ። ቁጥር 1 ላይ የሕዝቡ አለቆች በኢየሩሳሌም ተቀመጡ። ከቀሩትም ሕዝብ ከ10 ክፍል አንዱ በቅድስቱ ከተማ በኢየሩሳሌም 9ኙም በሌሎች ከተሞች ይቀመጡ ዘንድ ዕጣ ተጣጣሉ ይላል። የሕዝቡ አለቆች ምን አደረጉ? መጀመሪያ በኢየሩሳሌም ተቀመጡ። አያችሁ፣ እውነተኛ መሪዎች ከኋላ ሆነው ሕዝቡን የሚነዱ ሳይሆኑ ከፊት ቀድመው የሚያስከትሉ ምሳሌ የሚሆኑ መስዋዕትነት በመክፈል ለሕዝቡ ምሳሌ የሚሆኑ ናቸው። በኢየሩሳሌም መቀመጥ እንዳልኳችሁ የሚያስከፍለው መስዋዕትነት አለ፣ የሚያሳጣው ነገር አለ። የሕዝቡ አለቆች ሌላውን ሰው እዚህ ቁጭ በሉ ብለው እነሱ ሰፊ ርስት ወደሚያገኙበትና ሴፍ ወደሆኑበት ቦታ አልሄዱም። እነሱ መጀመሪያ በኢየሩሳሌም በመቀመጥ ዋጋ በመክፈል መስዋዕትነት በመክፈል ምሳሌ ሆኑ። ከዛ በኋላ ሕዝቡ ተከተላቸው። ይሄ የኢየሱስ ክርስቶስ የእረኝነት ስታይል እንደዛ ነው። ኢየሱስ ከፊት እየሄደ ያስከትላል እንጂ ከኋላ ሆኖ እሱ አይነዳም። በጎቼ ድምፄን ይሰማሉ ይከተሉኛል ነው ያለው። እጠራቸዋለሁ ይከተሉኛል ነው ያለው እንጂ እነዳቸዋለሁ አይልም ጌታ። አይነዳም፣ ከኋላ ሆኖ አይነዳም። ከፊት ሄዶ መንገዱን አይቶ መንጥሮ አውሬም ካለ አባሮ ከዛ በኋላ ነው የሚያስከትለው። አለቆቹ እንደዛ አደረጉ፣ ምሳሌ ሆኑ። ኢየሩሳሌም እንቀመጣለን እኛ አሉ በፈቃዳቸው መስዋዕትነት በመክፈል ምሳሌ ሆኑ። ከዛ በኋላ ከሕዝቡ ደግሞ ፈቃደኞች የሆኑ በፈቃዳቸው በኢየሩሳሌም ለመቀመጥ ሲወስኑ የቀረው ሕዝብ ባረካቸው ይላል። ባረካቸው። እኔ መልካም እረኛ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ ያኖራል ነው የሚለው ጌታ። መስዋዕትነት ይከፍላል፣ መስዋዕትነት ይከፍላል። ስለዚህ ወዳጆቼ እዚህ ምዕራፍ የምናየው በመረጥነው ስፍራ ሳይሆን እግዚአብሔር በሕይወታችን ላይ ካለው ዓላማ አንጻር በመረጠልን ስፍራ መኖር ይሆንልን። እኛ በመረጥነው ስፍራ ሳይሆን እሱ በሕይወታችን ላይ ካለው ዓላማ አንጻር በመረጠልን ስፍራ መኖር ይሆንልን። እግዚአብሔር ካኖረን፣ እግዚአብሔር በዚያ ካስቀመጠን ምድረ በዳው ኤደን ነው፣ በረሃው ገነት ነው ወዳጆች። እግዚአብሔር ካላከን ደግሞ ኤደን ምድረ በዳ ይሆንብናል፣ ገነት በረሃ ይሆንብናል። ስለዚህ እግዚአብሔር በእኛ ላይ ካለው ዓላማ አንጻር በመረጠልን ስፍራ መኖር ይሆንልን። አንደኛ ቆሮንቶስ ምዕራፍ 12 ቅድም ያልኳችሁ ክፍል ቁጥር 18 ላይ አሁን ግን እግዚአብሔር እንደወደደ ብልቶችን እያንዳንዳቸውን በአካል አድርጓል ይላል። እንደወደደ እሱ እንደወደደ መኖር ይሆንልን። እሱ በወደደው ስፍራ መኖር ይሆንልን። ሁለተኛ እግዚአብሔር በፈቃዳቸው የሚታዘዙትን እንዴት ይወዳል! በፈቃዳቸው በኢየሩሳሌም ለመኖር የወደዱትን እግዚአብሔር እንዴት ይወዳል! ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 7 ላይ እግዚአብሔር በደስታ የሚሰጠውን ይወዳልና ይላል። እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ አይደለም ይላል። ኢየሩሳሌም በቃ የአምላኬ ቤት ባለበት በዚያ ዋጋ ከፍዬ መኖር ወዳለሁ የሚሉትን እግዚአብሔር ይወዳል። ዋጋ ከፍዬ የአምላኬ ቤት ባለበት ምቾት የለም፣ እዚያው ኮንፈርት ዞን አይደለም፣ ግን በዚህ መኖር ወዳለሁ የሚሉትን እግዚአብሔር ይወዳል። ሶስተኛ እውነተኛ ተሐድሶ ኑሯችንን ሁሉ ለእግዚአብሔር ክብር ይቀርጻል። ኑሯችንን ለእግዚአብሔር ክብር ይቀርጻል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 እኔ ሕይወቴን የቀየረ የመጽሐፍ ቅዱስ ክፍል ነው። ከዚህ በፊት አገልግሎቴን በተመለከተ እግዚአብሔር በቃ
የሆነ ነገር ሽፍት ያደረገበትን ጥቅስ ነግራችኋለሁ። ሮሜ ምዕራፍ 11 ቁጥር 36 ሁሉ በእርሱ ለእርሱ ሁሉ በእርሱ ከእርሱ ለእርሱ ነውና ለእርሱ ለዘላለም ክብር ይሁን የሚለው አገልግሎቴን የቀየረ ሽፍት ያደረገኝ እግዚአብሔር ቃል ነው። ይሄ ደግሞ ወደ ጌታ መጥቼ በቃ እግዚአብሔር እንደው ምንም አይነት ክርክር ውስጥ እንዳልገባ ዘፈን በግሪኩ ዘፈን በዕብራይስጡ በምናምኑ እንዳልል ትልቅ ውሳኔ እንድወስን ያደረገኝ እግዚአብሔር ቃል ክፍል ነው ይሄና ለእኔ በጣም ትልቅ ቃል ነው። ይሄ ቃል አንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 እንግዲህ የምትበሉ ወይንም የምትጠጡ ብትሆኑ ወይም ማናቸውንም ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት የሚለው ማለት ነው። እዚህ ቃል ላይ ቆሜ ነው ኦኬ ግሪኩም ምንም ይሁን ዕብራይስጡም ምንም ይሁን አረማይኩም ምንም ይበል፣ ግን እኔ አሁን እየዘፈንኩ ያለሁት ለእግዚአብሔር ክብር ነው ወይ ብዬ ቆሜ ጠየቅኩኝ። አለቀ በቃ። ምንም የሆነ የተጻፈበትን ቋንቋ ማጥናት አላስፈልገኝም። ለእግዚአብሔር ክብር ነው ወይ? ይሄንን በጌታ በኢየሱስ ስም ብዬ ለእግዚአብሔር ክብር ላደርገው እችላለሁኝ ወይ? ከዚህ ውስጥ ለእግዚአብሔር ክብር እየወጣ ነው ወይ? በዚህ ውስጥ እየከበረ ያለው እግዚአብሔር ነው ወይ ብዬ ቆሜ ራሴን ጠየቅኩኝ። አጭር ቃል መንፈስ ቅዱስ መልሱን ሰጠኝ። በቃ ለእግዚአብሔር ክብር ስላልሆነ ብዬ ነው ያቆምኩት። አለቀ። ልጠመቅ 1 ሳምንት እስከሚቀረኝ ድረስ በነገራችን ላይ ናይት ክለብ ሰራ ነበር፣ ደህንነት እየተማርኩኝ ማለት ነው። እና ጸልየውልኝ ባርከውኝ ይሸኙኝ ነበረ ያስተማሩኝ ፓስተሮች። ጸልየውልኝ በቃ አትቅሪ፣ ነገም እንዳትቀሪ፣ እሺ በቃ ጌታ በረዳሽ ጊዜ ትወስኛለሽ፣ ብቻ እንዳትቀሪ እያሉ እጃቸውን ጭነው እየጸለዩልኝ በቃ ደና ምሹን ያሁን ወደ ስራ እየሄድኩ ነው ብያቸው ወደ ስራ ሄድ ነበር። 1 ሳምንት እስከሚቀረኝ ደህንነት እየተማርኩ ማለት ነው። በዚህ ቃል ነው እግዚአብሔር በቃ ይሄማ ለእግዚአብሔር ክብር አይደለም እንድል ያደረገኝ። እና ለእግዚአብሔር ክብር ቅኝቱ መስተካከል ያለበት የህይወታችን ክፍል የቱ ነው ወዳጆቼ? እንድናየው እግዚአብሔር ይርዳን። ዛሬ የትኛው ነው እስኪ ሳደርገው በጌታ በኢየሱስ ስም ለእግዚአብሔር ክብር እያደረግኩት ነው ብዬ የማለለው? የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ይላል ደግሞ ሌላ ቦታ ላይ አይደለ? ምን ማለት ነው? አዝ አ ሪፕሬዘንታቲቭ ኦፍ ጂሰስ ክራይስት አድርጉት፣ እንደ ኢየሱስ ክርስቶስ ወኪል። ይህንን የማደርገው በእንትና ስም ነው እንደምንለው። በኢየሱስ ስም ብለህ በጥፊ በለው ማለት እኮ አይደለም። የምታደርገውን ሁሉ በኢየሱስ ስም አድርገው ማለት በኢየሱስ ስም እያለን የማይሆን ነገር እንድናደርግ እኮ አይደለም። ይህንን የማደርገው ራሴን ወክዬ ሳይሆን ኢየሱስን ወክዬ ነው። በኢየሱስ ስም ነው። ልክ አሁን በሆነ ሰው ስም በሆነ በአለቃችሁ ስም ምናምን ስብሰባ ሄዳችሁ አታውቁም? በእንትና ስም ነው የመጣሁት፣ በእንትን መስሪያ ቤት ስም ነው የመጣሁት ብላችሁ እንደምትሄዱት የምታደርጉትን ሁሉ በኢየሱስ ስም አድርጉት ሲል መጽሐፍ ቅዱስ እንደዛ ማለቱ ነው እንጂ ቡኮ ስናቦካ በኢየሱስ ስም እንደምንለው፣ የሆነ ነገር በርስን ከፍት በኢየሱስ ስም እንደምንለው አይደለም። አዝ አ ሪፕሬዘንታቲቭ ኢየሱስን ሪፕሬዘንት አድርጌ ነው የማደርገው ብላችሁ አድርጉት ነው የሚለን። ደግሞስ ለእግዚአብሔር ክብር አድርጉት ነው የሚለን። ይሄንን የማደርገው ለእግዚአብሔር ክብር ነው። ቆመን እንጠይቅ እስኪ። ለእግዚአብሔር ክብር ይወጣል ከዚህ ውስጥ? ለእግዚአብሔር ክብር ነው ይህን እያደረግኩ ያለሁት ወይንስ በኢየሱስ ስም አዘ ሪፕሬዘንታቲቭ ኦፍ ጂሰስ ክራይስት ነው እያደረግኩ ያለሁት ብለን ቆመን እንጠይቅ። ከምቾት ቀጠናችን ወጥተን እግዚአብሔርን ለመታዘዝ የተዘጋጀ ልብ ይኖረን። ልክ በኢየሩሳሌም ለመኖር እንደወሰኑት እንደነዛ ሰዎች እንደዚህ አይነት የተዘጋጀ ልብ ይኖረን። እግዚአብሔር እንደዚህ ያለውን ይወዳል። እጣ ወድቆባቸውም እኮ የቀሩ አሉ። ግን እግዚአብሔር እጣ ወድቆባቸው በግድ የቀሩትን ሳይሆን የወደዱትን ሰዎች ባረኳቸው ይላል። ወደው የቀሩትን የምንኖርበት፣ የምንሰራበት፣ የምንረግጠው ስፍራ መንፈሳዊ ኃላፊነታችንን እንድንወጣ እግዚአብሔር ለኛ የሰጠን ስፍራ እንደሆኑ እናስብ። በቃ እዛ መስሪያ ቤት የምትሰሪው ደሞዝ እግረ መንገድ የምትቀበየው ነገር ነው። እግዚአብሔር ከደሞዝሽ ያለፈ ዘላለማዊ አጀንዳ እዛ ቦታ ላይ አለው። እዛ ሰፈር የምንኖረው እግዚአብሔር በዛ ዘላለማዊ አጀንዳ ስላለው ነው። እዛ ከተማ የምትኖሩት፣ እዛ ቤተሰብ መሃል የምትኖሩት ይህንን እንድናስብ ኮንሽስ እንድንሆን ጌታ ይርዳል። ጸጋ ይብዛል። አሜን። ጸጋ ይብዛልን። ወደ ምዕራፍ 12 ልለፍ። ክፍሎቹ ረጃጅም ናቸው፣ ሰዓት እየወሰድኩኝ ነው። ጌታ ይረዳኛል። ምዕራፍ 12 የምስጋናና የአምልኮ ምዕራፍ ነው። ስራው ተፈጸመ። ስራው ስለተፈጸመ ህዝቡ ደስ አላቸው። እንግዲህ ምዕራፍ 6 ላይ ቅጥሩ ሲታደስ አይተናል። ምዕራፍ 8 እስከ 11 ህዝቡ ሲታደስ አይተናል።
በዚህ ምዕራፍ ደግሞ ሁሉን ያደሰ ሁሉን ያደረገ እግዚአብሔር በመሆኑ ሁሉ ሪስቶር ያደረገ ቅጥሩንም ህዝቡንም ሪስቶር ያደረገ እግዚአብሔር በመሆኑ ክብር ለእግዚአብሔር ያመጣሉ። ክብሩን በሙሉ ለእግዚአብሔር የሚሰጡበት የሚያመሰግኑበት ክፍል ነው። ከቁጥር 1 እስከ 26 የስም ዝርዝር እናገኛለን። እንደገና የሌዋውያን የካህናት የሊቀ ካህናቱ ዘሮች የካህናት ጎሳ የአለቆችን ስም ዝርዝር እናያለን። መጀመሪያ ማለት ነው ከ1 እስከ 26 ድረስ ለምን የአገልጋዮችን ስም ዝርዝር ነው የምናየው። መጀመሪያ ለምን አያችሁ፣ እግዚአብሔር በዘመናት መካከል ያገለገሉትን የሚረሳ ሳይሆን ለመታሰቢያ ስማቸውን የሚያጽፍ አምላክ ነው። እኔ በጣም ባረከኝ በእውነት ሳየው ስማቸውን በዝርዝር የሚያጽፍ አምላክ ነው። እግዚአብሔር ቅጥሩን ሲያድስ፣ እግዚአብሔር ቤተ መቅደሱን ሲያድስ፣ እግዚአብሔር ቤቱን ሲያድስ በዚህ አገልግሎት ውስጥ የተጠቀመባቸውን ሰዎች የሚጥል የሚረሳ መታሰቢያ የሚያሳጣ አምላክ አይደለም። የሚመዘግብ ስማቸውን የሚዘክር ስማቸውን የሚያስብ አምላክ ነው። ስማቸውን በዝርዝር ተጽፎ እናገኘዋለን። አያችሁ፣ በትናንትና በዛሬና በነገ መካከል እግዚአብሔር ቅብብሎሽ እንዲኖር ነው የሚፈልገው እንጂ ድልድይ እንዲሰበር አይፈልግም። የሚቀጥለው ትውልድ ይሄ ተሐድሶ በማን እንደተሰራ፣ ይሄ ቅጥር በማን እንደታደሰ፣ ይሄን ህዝብ ማን እንዳገለገለ፣ ማን ሪስቶሬሽን ላይ ከእግዚአብሔር ጋር አብሮ ሰራተኛ እንደነበረ እንዲያውቅ የሚቀጥለው ትውልድ አሁን ተጽፎ ይቀመጣል። እግዚአብሔር እንደዛ ያደርጋል። ወዳጆቼ እኛም ዛሬ የቀጠልነው ከሰማይ ዱብ ያለ ነገር አይደለም። ትናንት አባቶቻችን የጀመሩትን ነው። እኛም ደግሞ ነገ ለልጆቻችን እናስረክባለን። ዱላ ቅብብል ነው ነገሩ። እግዚአብሔር ያ ቅብብሎሽ እንዲቋረጥ አይፈልግም። ያ ታሪክ እንዲረሳ አይፈልግም። ከማን እንደተቀበልከው ታውቃለህ ይለዋል ሐዋርያው ጳውሎስ ጢሞቴዎስን። ከማን እንደተቀበልነው እናውቃለን ወዳጆቼ። ከማን እንደተቀበልነው አሁን ያለንበትን ወንጌሉን፣ እምነታችንን፣ ትምህርታችንን ከማን እንደተቀበልነው እናውቃለን። እግዚአብሔር እንድናውቅ ይፈልጋል። ስለዚህ ስም ዝርዝራቸውን ያጽፋል። ክሬዲት እንድንሰጥም ይፈልጋል። አክብሮት እንዲኖረን ይፈልጋል። መታሰቢያ ሊያደርግላቸው ይፈልጋል። እግዚአብሔር እንዲሰበር አይፈልግም። ዕብራውያን ምዕራፍ 12 ቁጥር 1 ላይ እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን ይላል። ምዕራፍ 11 ላይ የእምነት አባቶችን ጠቅሶ አያችሁ፣ አሁን ከነሱ ነው የምትቀጥሉት። እናንተ አዲስ ነገር አይደለም የምትጀምሩት። እነዚህ ሁሉ የእምነት ምስክሮች እንደ ደመና ከበዋችኋል እኮ አሉ፣ እያዩአችሁ ነው። ስለዚህ ከነሱ ቀጥላችሁ ነው እናንተ ደግሞ የምትሮጡት ይለናል ማለት ነው። እግዚአብሔር ትናንትናን እንድንረሳ አይፈልግም። ትናንትናን ቆመን እንድንጠይቅ ይፈልጋል። ኤርሚያስ ላይ በጣም የምወደው አንድ ቃል አለ። ኤርሚያስ ምዕራፍ 6 ቁጥር 16 ላይ እግዚአብሔር እንዲህ ይላል በመንገድ ላይ ቆሙ ተመልከቱም፣ የቀደመችውንም መንገድ ጠይቁ፣ መልካሚቱንም መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁ ረፍት ታገኛላችሁ። እነሱ ግን አንሄድባትም አሉ ይላል። አንፎርቹኔትሊ አያችሁ፣ እግዚአብሔር ምን ይላል? መንገድ ላይ ቆሙ ተመልከቱ፣ የቀደመችቱን መንገድ ጠይቁ ይላል። አባቶቼ እንዴት ነበር የመጡት? እንዴት ነበረ ብላችሁ ቆማችሁ ጠይቁ። ከዛ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁም እረፍት ታገኛላችሁ ይላልና እግዚአብሔር ከትናንትና ከአባቶቻችን ጋር የነበረን ድልድይ እንዲሰበር አይፈልግም። እሱ ራሱ ያስባቸዋል፣ ስማቸውን ይመዘግባል፣ ክሬዲት ይሰጣቸዋል። እኛም ደግሞ ቆም ብለን እነዚህን ምስክሮች እንድናያቸው፣ በእነሱ እንድንበረታታ፣ መልካም ነገራቸውን እንድናስቀጥል ይፈልጋል እግዚአብሔር። ከዛ ከቁጥር 27 እስከ 30 ህዝቡን ለአምልኮ ሲያዘጋጇቸው ሌዋውያኑና ካህናቱ ራሳቸውን ሲያነጹ እንመለከታለን። ለምን ወደ አምልኮ ሊገቡ ሲሉ ራሳቸውን ማንጻት ለምን አስፈለጋቸው? ቅድስና የእግዚአብሔርን ክብር የምናይበት መንገድ ስለሆነ ያዕቆብ ምዕራፍ 4 ቁጥር 8 ወደ እግዚአብሔር ቅረቡ እርሱም ወደ እናንተ ይቀርባል። እናንተ ኃጢአተኞች እጃችሁን አንጹ፣ ሁለት ሐሳብ ያላችሁ እናንተ ልባችሁን አጥሩ ይላል። ያለ ቅድስና እግዚአብሔርን ማየት አይቻልም ይላል በሌላ ስፍራ ላይ የእግዚአብሔር ቃል። ስለዚህ ወዳጆቼ እዚህ ቦታ ላይ ምን አደረጉ? ህዝቡን ለአምልኮ ሲያዘጋጁ ህዝቡ ወደ እግዚአብሔር ክብር እንዳይገባ፣ ህዝቡ ወደ እግዚአብሔር ህልውና እንዳይገባ የሚከለክልን የትኛውንም ነገር ካህናቱና ሌዋውያን ከራሳቸው ላይ አነጹ ማለት ነው። ቅድስና እግዚአብሔርን የምናይበት መንገድ ስለሆነ ቁጥር 31 እስከ 43 በጣም ቢዩቲፉል በጣም የሚያምር ስርዓት እናገኛለን።
በሁለት ታላላቅ ተርታ የቆሙ አመስጋኞችን እናያለን አይደለ? ከአንድ ቦታ ላይ ይነሳሉ፣ አንዱ ወደ ግራ አንዱ ወደ ቀኝ እያመሰገኑ በቅጥሩ በተለያየ አቅጣጫ ተጉዘው ከዛ በኋላ ተመልሰው በእግዚአብሔር ቤት ሲገናኙ እናያለን። ከአንድ ስፍራ ይነሳሉ፣ አንዱ ወደ ግራ አንዱ ወደ ቀኝ የቅጥሩን ዳር ዳር ይዘው እያመሰገኑ እየዘመሩ ይሄዳሉ። ከዛ በኋላ እግዚአብሔር ቤት ደግሞ ይገናኛሉ መልሰው እነዚህ መዘምራን። ኢትስ ቬሪ ሚኒንግፉል። ፈርሰው በነበሩት በእነዚያ ቅጥሮች ላይ የጠላት ስድብና ማላገጥ በተቀበሉባቸው በእነዚያ ስፍራዎች ላይ የሀፍረትና የመሸማቀቅ ቦታዎች መሆናቸው ቀርቶ እነዛን ቅጥሮች አንገታቸውን ደፍተው ረግጠዋቸው የነበሩትን እነ ጦቢያው ሰንባላጥ እያላገጡባቸው ቀና ማለት አቅቷቸው ፈርሰው የነበሩትን እነዛን ቅጥሮች በምስጋና እየረገጧቸው ከአንድ ቦታ ተለያዩና አንዱ ወደ ግራ አንደኛው ወደ ቀኝ በታላላቅ ተርታ የሆኑ መዘምራን በምስጋና ረገጧቸው። ትላንት አንገት በመድፋት የረገጧቸውን፣ ትላንትና በመሸማቀቅ የረገጧቸውን እነዛን ፈርሰው የነበሩ ቅጥሮች እግዚአብሔር ስላደሰ፣ እግዚአብሔር ስለገነባ፣ እግዚአብሔር ሪስቶር ስላደረገ አሁን ደግሞ እነዛኑ ስፍራዎች መልሰው በምስጋና እየረገጧቸው እየተመሙ ሄዱና በእግዚአብሔር ቤት መልሰው ተገናኙ። ከአንድ ስፍራ ላይ ተነሱ፣ አንዱ ተርታ በግራ አንዱ ተርታ በቀኝ ሄዱና በእግዚአብሔር ቤት ተመልሰው ተገናኙ ማለት ነው። ሃሌሉያ። እንደዚህ የሚባል አባባል አለ። ከዚህ በፊትም ነግሬያችኋለሁ። God can turn tests into testimonies and messes into messages. ሃሌሉያ። በቃ ቴስቱን ወደ ቴስቲሞኒ ቀየረላቸው እግዚአብሔር፣ ሜሱን ወደ ሜሴጅ ቀየረላቸው እግዚአብሔር። ስለዚህ ያንን በመሸማቀቅ የረገጡትን ስፍራ በምስጋና እየረገጡት ቅጥሩን ዞሩ፣ በዝማሬ እየረገጡት ቅጥሩን ዞሩ። ቁጥር 43 ላይ እግዚአብሔርን በታላቅ ደስታ ደስ አሰኝቷቸዋልና በዚያን ቀን ትልቅ መስዋዕት አቀረቡ፣ ደስም አላቸው። ሴቶቹና ልጆቹም ደግሞ ደስ አላቸው። የኢየሩሳሌምም ደስታ ከሩቅ ተሰማ ይላል። የኢየሩሳሌምም ደስታ ከሩቅ ተሰማ። ድሮ ከሩቅ የተሰማው ምን ነበረ? መፍረሷ። ቅጥሮቿ ተቃጥለዋል፣ ከተማዋ ፈርሳለች፣ ህዝቡን በታላቅ ሀፍረት ውስጥ አለ የሚል ዜና እኮ ነው ለነህምያ ይመጣለት እና የውስጡ ሀዘን ፊቱን እስኪያጠቁረው ድረስ ማለት ነው። ምን ሆነሃል? ይሄ የውስጥ ሀዘን ካልሆነ በስተቀር ሰው በጤናው እንደዚህ ፊቱ አይጠቁርም አለው ንጉሱ። የአባቶቼ መቃብር ያለባት ኢየሩሳሌም ፈርሳለች፣ ቅጥሮቿ ተቃጥለዋል፣ በዚያ የሚኖሩ ህዝቦቿም በታላቅ ሀፍረት ውስጥ ነው ያሉት አለ። የተሰማው ይሄ ነበረ። አሁን ግን እግዚአብሔር ታሪክ ገለበጠና የኢየሩሳሌም ደስታ ከሩቅ ተሰማ። ሃሌሉያ። እኔ ቃሉ በቃ እንዴት ልቤን እንደነካው ልነግራችሁ አልችልም። ሀፍረቷ ነበር ከሩቅ የተሰማው፣ መፍረሷ መቃጠሏ ነበር ከሩቅ የተሰማው። አሁን ግን እግዚአብሔር ሪስቶር ሲያደርግ፣ እግዚአብሔር ሲያድስ፣ እግዚአብሔር ሲጎበኝ የኢየሩሳሌም ለቅሶዋ ሳይሆን ደስታዋ ከሩቅ ተሰማ። አያችሁ፣ እኛ የምናመልከው አምላክ ያስጨነቀንና አንገት ያስደፋንን ነገር ከሩቅ የሚሰማ ደስታ አድርጎ ይቀይረዋል። ከሩቅ ለቅሷችንን የሰሙ፣ ከሩቅ ሀፍረታችንን የሰሙ፣ ከሩቅ መቸገራችንን የሰሙ ከሩቅ ሆነው እዛው ባሉበት ደስታችንን እንዲሰሙ የሚያደርግ ኃያል አምላክ ነው የምናመልከው። ሃሌሉያ ሃሌሉያ። እግዚአብሔር ሲጎበኝ እንደዚህ ነው የሚያደርገው። ደስታዋ ከሩቅ ተሰማ። ከዛ ከቁጥር 44 እስከ 47 ድሉና ደስታው ደግሞ ቀጣይነት እንዲኖረው ስርዓት ሲያበጁለት፣ ኦርደር ሲያበጁለት እናያለን። የስጦታ አስተዳደርን ሲያደርግ እናየዋለን። ለካህናት መደረግ ያለበትን ድጋፍ፣ ለአገልጋዮች መደረግ ያለበትን ድጋፍ ሲደነግግ እናየዋለን። አምልኮውን ሲያስቀጥል እናያለን። ይሄ ሁሉ ነገር ስርዓትና አደራረግ ይፈልጋል ወዳጆቼ። ስርዓት ስጋዊነት አይደለም። ስርዓት ማጣትም መንፈሳዊነት አይደለም። በጣም ብዙ ጊዜ የምንቸገረው በዚህ ነው ወዳጆቼ። ሰው ስርዓት ሲይዝ ይህ ደግሞ በስጋ በቃ ሁሉም ነገር በስጋ እንለዋለን። ሰው ደግሞ በቃ እንደፈለገ ሲፈነጭ በመንፈስ የምንለው ነገር አለን። መጽሐፍ ቅዱስ ግን እስከ ዛሬም እያየን ነው። እንግዲህ እንደምታዩት ከዘፍጥረት ጀምሮ እስከ ነህምያ አሁን እስከደረስንበት ድረስ እግዚአብሔር አምላካችን እንዴት የስርዓት አምላክ እንደሆነ ነው እየተመለከትን የመጣ ነው።
እዚህ ነው ሐዋርያ ጳውሎስ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 ላይ ነገር ግን አለ ሁሉ በአገባብና በስርዓት ይሁን አለ። በአገባብና በስርዓት ይሁን አለ። ዛሬም በክርስቶስ ወዳጆቼ የፈረሰው ቤተ መቅደስ ተሰርቷል፣ ተፈጽሟል። ልክ ሲፈጸም አይደል ደስ ያላቸው? ተፈጸመ አለ ጌታችን፣ ተፈጽሟል። የጠላት ማላገጫ የነበረው ሰውነታችን የአምልኮ ስፍራ ሆኗል። ደስታ ከሩቅ የሚሰማ መገለጫችን ነው አይደለም? ደስታ ከሩቅ የሚሰማ መገለጫችን ነው። የመጽሐፍ ቅዱስ ትምህርት ቤት እያለሁኝ አንድ አስተማሪ ነበረን። ልክ ሲመጣ ፊታችን እንደዚህ ረዝሞ ምናምን ካገኘን ገብቶና where is the joy of the Lord ይለናል። የጌታ ደስታ የት ሄዶ ነው ይለናል። በቃ ምንም ይሁን ያላችሁበት ሲቹዌሽን where is the joy of the Lord ይላል። አይታይት ያደርገና የጌታ ደስታ በቃ መለያችን ነው። እኛ ከሩቅ የሚሰማ መገለጫችን ነው። ሃሌሉያ። በሁኔታ ላይ የተመሰረተ ስላልሆነ ማለት ነው። መዝሙር 16:11 ላይ የሕይወትን መንገድ አሳየኸኝ፣ ከፊት ጋር ደስታ አጠገብከኝ፣ በቀኝህም የዘላለም ፍስሐ አለ ይላል። ሃሌሉያ። በቀኙ ያላችሁ እናንተ ደስታችሁ በሁኔታ ላይ የተመሰረተ አይደለም። በቀኙ የዘላለም ፍስሐ ስላለ ደስታ የእናንተ መገለጫ ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 28 ላይ ይህንን ቃል ጴጥሮስ ጠቅሶታል። የሕይወትን መንገድ አስታወከኝ፣ ከፊት ጋር ደስታን ትሞላብኛለህ አለ። ሃሌሉያ። እግዚአብሔር ስራችንን ሰርቶታል። እናምልክ፣ እንመስክር፣ ደስ ይበለን። ወደ ምዕራፍ 13 ልለፍ። ሃሌሉያ። ምዕራፍ 13 ደግሞ ተሐድሶ ቴስት ሲደረግ አየን። ተሐድሶ በጊዜ ብዛት ይፈተናል። እግዚአብሔር በቤተ ክርስቲያንም ሆነ በግል ህይወታችን የሚያደርገው ተሐድሶ ወዳጆቼ የቅርብ ክትትል ይፈልጋል። ቼክ መደረግ አለበት። በጥንቃቄ መያዝ አለበት። ካልሆነ ግን ሊቀለበስ ይችላል። ምዕራፍ 12 በታላቅ ደስታ ከተጠናቀቀ በኋላ ምዕራፍ 13 ተሐድሶውን ለማስጠበቅ ወደ እግዚአብሔር ቃል ሲመለሱ ደግሞ እናያቸዋለን። የህጉ ቃል ይነበባል። ቁጥር 1 ላይ በዚያን ቀን የሙሴን መጽሐፍ በህዝቡ ጆሮ አነበቡ። ከዛስ ምን አገኙ? አሞናውያን፣ ሞዓባውያን ወደ እግዚአብሔር ጉባኤ ለዘላለም እንዳይገቡ የሚል በዚያ ተገኘ። አያችሁ፣ ቃሉ እንደ መስታወት ስለሆነ ተሐድሶን ሊቀለብሱ የሚችሉ ነገሮችን ያሳያል። ሞዓባውያን አሉ መካከላችሁ፣ አሞናውያን አሉ። ሙሴ በህጉ መጽሐፍ ደግሞ ምን ብሎ ጽፏል? ለዘላለም ወደ እግዚአብሔር ጉባኤ እንዳይገቡ ብሎ ጽፏል። ስለዚህ እንለያቸዋለን አሉ። ከዛ በኋላ ከቁጥር 4 እስከ 9 ድረስ በእግዚአብሔር ቤት ውስጥ የተደረገ ማመቻመች። እኔ ማመቻመች የሚለው ቃል ልጠቀምበት ብዙ መወደው ቃል አይደለም፣ ግን ኮምፕሮማይዝ ማድረግ ለሚለው ቃል አይ ቲንክ ተስማሚ ትርጉም ያለው እሱ ብቻ ይመስለኛል። የአራዳ ቋንቋ ይሁን ወይ ትክክለኛ አማርኛ እንደሆነ አላውቅም፣ ግን ኮምፕሮማይዝ ተደርጎ የእግዚአብሔር ቤት ኮምፕሮማይዝ ተደርጎ እናያለን። እዚህ ቦታ ላይ ጠላት ጦቢያ በእግዚአብሔር ጓዳ ውስጥ ስፍራ ተሰጥቶ ተቀምጦ ተገኘ ማለት ነው። ትላንትና የእግዚአብሔር ቤት እንዳይሰራ ሲገዳደር የነበረ በልዩ ልዩ መንገድ በማስፈራራት፣ በመምከር፣ በማላገጥ፣ በመክሰስ በተለያየ መንገድ የእግዚአብሔር ቤት እንዳይሰራ ሲገዳደር የነበረ ጠላት አይገርማችሁም? እንዴት ትላላችሁ እኮ ነገሮች ግራጁዋሊ ስለሚከናወኑ መጨረሻው ላይ ደርሰን ስናየው ይሄ ግን እንዴት እዚህ ጋር ደረሰ? በቃ እንዴት ዳዊት እንዳለ ኃያላን እንዴት ወደቁ? እንዴት ሆነው ነው ጊልባኦ ተራራ ላይ ደርሰው እንደዚህ ለመውደቅ የበቁት? የቱ ጋ ነው መውደቅ የጀመሩት? በአንድ ቀን አይደለም የወደቁት ማለት እኮ ነው። በአንድ ቀን አይደለም። ሰምሃው ነገሮች ኮምፕሮማይዝ ሲደረጉ ቆይተው ያ ጦቢያ አወቃችሁት አይደለ? ያ ጦቢያ በእግዚአብሔር ጓዳ ውስጥ ስፍራ ተሰጥቶት ተቀምጦ ተገኘ ይላል። ተቀምጦ ተገኘ። ቦታውን የሰጠው ደግሞ ማን እንደሆነ ታውቃላችሁ? ካህኑ ኤልያሴብ፣ ዋናው ካህን ኤልያሴብ ቦታ ሰጥቶት በእግዚአብሔር ጓዳ ውስጥ ተቀምጦ ተገኘ ይላል። ታላቁን ጓዳ አዘጋጅቶለት ነበር ይላል። አዘጋጅቶለት ነበረ። አያችሁ፣ እኛ ነን የምናዘጋጅለት። እኛ ካላዘጋጀንለት፣ እኛ እድል ፈንታ ካልሰጠ ነው፣ እኛ ለእግሩ ማረፊያ ስፍራ ካልሰጠ ነው ወደ ጓዳችን መግባት አይችልም። አዘጋጀለት፣ ኤልያሴብ አዘጋጀለት ይላል። ምን ሆነው አገኛቸው? ነህምያ ዘወር ብሎ ሲመለስ እንግዲህ ቅድም የገቡትን ኪዳን አሳይቻችኋለሁ አይደለ?
እንለያለን አሉ። ሰንበትን እናከብራለን አሉ። የአምላካችንን ቤት ችላ አንልም አሉ። የንጉሱ 32ኛ ዓመት በሚከበርበት በዓል ላይ ለመገኘት ነህምያ ደርሶ ሲመለስ ከጥቂት ዘመን በኋላ ነው የሚለው ባውንደሪያቸው ገደባቸው ተነስቶ ደማቅ የነበረው የመለያ መስመር ደብዝዞ ከጠላቶቻቸው ጋር ተላምደው ፋሚሊየር ሆነው አንድ ላይ እየኖሩ አገኛቸው። ታላቁን ጓዳ ኤልያሴብ አዘጋጅቶለት ጦቢያ ቤተኛ ሆኖ አገኘው ማለት ነው ሲመጣ። ነህምያ ግን ጨከነበት። አውጥቼ ጣልኩት አለ። ከእግዚአብሔር ቤት ጓዳዎች እቃዎቹን ፈርኒቸሮቹን አውጣውና ጣልኳቸው፣ አባረርኩት አለ ጦቢያ። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርስ መንፈስ እንዲኖርባችሁ አታውቁምን? ጨካኞች ልንሆን ይገባል። መቅደስ ውስጥ ለምናገኘው ቀስ በቀስ እየተላመደ ለገባ ፋሚሊየር ሆኖ ለገባ ለየትኛውም ነገር እግዚአብሔር ሲገልጥልን ልክ እንደ ነህምያ ጨካኞች መሆን አለብን። አውጥተን ልንጥለው ያስፈልጋል። ከነ ኮተቱ ለእቃው አልሳሳም፣ ለፈርኒቸሩ አልሳሳም። ከነ ኮተቱ ይዞት ከመጣው ነገር ከነ ጥቅማ ጥቅሙ ከነ ዝና ሊሆን ይችላል ይዞ የመጣው ገንዘብ ሊሆን ይችላል ይዞ የመጣው ይዞት ከመጣው ከየትኛውም ከነ ኮተቱ ከነ ስጦታው ጠራርገን ለማስወጣት ጨካኞች ልንሆን ያስፈልጋል። ጨከነበት ነህምያ። ከጥቂት ዘመን በኋላ ሲመለስ ነው ይህን ሁሉ መደበላለቅ ያየው። አያችሁ ወዳጆቼ፣ ኃጢአት በባህሪው ዕብራውያን ምዕራፍ 12 ቁጥር 1 እና 2 በጣም ይገርመኛል። እንግዲህ እነዚህን የሚያሉ ምስክሮች እንደ ደመና በዙሪያችን ካሉልን ብሎ እኛ ደግሞ ሸክምን ሁሉ ብሎ ቶሎ የሚከበንን ኃጢአት አስወግደን ይላል። አራገፍኩት ስትሉ የሆነ መጥቶ ውርር የሚያደርግ ክብብ የሚያደርግ እንደዚህ አይነት ባህሪ ያለው፣ ስለዚህ ፈጥኖ የሚከብ ነገር አለ። በቃ አሁን አራግፌዋለሁ ተመልሶ አይመጣም የምንለው ነገር አይደለም። ኔቸሩ የሆነ ቶሎ መልሶ የመክበብ ነገር አለው እና ነህምያ ጥቂት ዘመን ዞር ብሎ ሲመጣ ከቧቸው ከመክበብ አልፎ ታላቁ ጓዳ ውስጥ ገብቶ ነበር። እየኖረ ነበረ። ጓዳውን አዘጋጅቶለት ጦቢያ እየኖረ ነበር ይላል። አማች ሆነዋል። ጭራሽ ከሃሮናዊ ሳንበላጥ ጋር የኤልያሴብ ልጅ ተጋብቶ አማች ሆነውን ያገኛቸው እና ቶሎ የሚከበርን ኃጢአት አስወግደን የእምነታችንን ራስና ፈጻሚ ኢየሱስ ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ይላል። ስለዚህ ነህምያ ሄዶ ሲመለስ እንለያለን ካሏቸው መለየት ከሚገባቸው ሕዝብ ጋር ተደባልቀዋል። እውነት ነው ሪታዬ፣ ጠላት ችኮ ነው፣ ችክ ይላል በጣም። እዛ ነህምያ መውጣት ያለበትን በማስወጣት ደግሞ አላቆመም። አይገርማችሁ? መግባት ያለበትን ደግሞ መልሶ አስገባው። አያችሁ፣ መግባት የሌለበትን ሲያስገባ ኤልያሴብ መውጣት የሌለበትን አስወጥቶ ነው። የእግዚአብሔርን ቤት ዕቃዎች አስወጥቶ ጓዳውን ለጦቢያ አመቻችቶለት ነው ያስገባው። ስለዚህ ሁሉን ወደ ኦርደሩ መለሰው ነህምያ ሲመጣ ማለት ነው። መውጣት ያለበትን አስወጣና ቀድሞ ነገር እዛ መገኘት የነበረበት ያለ አግባብ የወጣውን ደግሞ መልሶ አስገባ። ሃሌሉያ! አያችሁ፣ ነፃ መሆን ብቻ የአጋንንትን ስራ ማፍረስ ብቻ። ጌታ ኢየሱስ ክርስቶስ ምን ብሏል? ተጠርጎ ባዶ ሆኖ አጊጦ ሲያገኘው ከሱ የባሱ 7 አጋንንቶችን ይዞ ይገባበታል አለ። አጋንንት ይወጣለትን ሰው አጋንንት ከሰው ላይ ይወጣና አለ ከዛ ይሄዳል፣ በውሃ ዳር ምናምን ይንከራተታል። ከዛ ሜሞሪ ያለው አይገርማችሁ? ያስታውሳል። የበፊት ቤቴ እንዴት ሆኖ ይሆን ይላል። እስኪ ተመልሼ ሄጄ ልጎብኘው እንዴት ሆኖ ይሆን ይላል። የለቀቀውን ቤት ማለት ነው። ከዛ መጥቶ ሳይሆን ተጠርጓል። ምንም አይነት አጋንንት የለም ውስጡ። አጊጧል፣ አምሮበታል፣ ግን ደግሞ ምንም አልገባበትም። ስለዚህ ምን ያደርጋል? እንዴ ይሄድና ከሱ የከፉትን 7 ይዞ መጥቶ ተመልሶ ይገባበታል ይላል። አያችሁ፣ የጠላትን ስራ ማፍረስ የሆነ ነገር ከህይወታችን ማስወጣት ብቻ ሳይሆን እኔና እናንተ አሁን እንደዚህ እንደምናደርገው ደግሞ መሞላት፣ መግባት ያለበትን ማስገባት ያስፈልጋል። አንዱ ባዶ ስለሆነን እንደሆነ ታውቃላችሁ። ጠላት የፈለገውን ትራሽ እያመጣ የሚጥልብን ሙሉ ነገር ላይ ለመሙላት የሚታገል ሰው አለ ከእናንተ መካከል። አሁን ይህ ብርጭቆ ሙሉ ነው። እዚህ ብርጭቆ ላይ ውሃ ካልቀዳው ብሎ የሚታገል ሰው የለም። ባዶ ሆነን ሲያገኘን፣ ጎዶሎ ሆነን ሲያገኘን ነው የራሱን አጀንዳ እያመጣ የሚሞላብን። ኤልያሴብ መጀመሪያ ምን አድርጎ ነበረ?
የእግዚአብሔርን ቤት ዕቃ ከጓዳ ውስጥ አስወጥቶ ጥሎ ነበረ። ሌዋውያኑን አባሮ ነበረ። ስለዚህ ቦታ አለ ስላለ ነው ጦቢያ መጥቶ እዛ የከተመው፣ እዛ ጓዳ ውስጥ ገብቶ መኖር የጀመረው። የጠላት ስራ ቤታችን ውስጥ እየመጣ ትራሹን አጀንዳውን እያስታቀፈን ያለው ሌላ አጀንዳ ስላለ፣ እኔ እጄ ሙሉ ከሆነ ሌላ አጀንዳ እንዴት አድርጋችሁ ልትሰጡኝ ትችላላችሁ? እኔ አሁን በዚህ ዓመት ለምሳሌ በጣም ኦኮፓይድ ነኝ። ሌላ ፕሮግራም ውስጥ ላስገባሽ ብትሉኝ አይደለም ዓለማዊ ነገር አይደለም የማይረባ የአጋንንት አጀንዳ ተዉትና ሌላ አገልግሎት ራሱ ልስጥሽ ብትሉኝ በጣም እቸገራለሁ። ለምን ካላችሁ ኦልሬዲ ፉል ነው አጀንዳዬ። በየቀኑ ይሄ አገልግሎት አለ፣ በየቀኑ ሌሎች የእግዚአብሔር ስራዎች አሉ። አያችሁ፣ ኦልሬዲ ኦኮፓይድ ከሆናችሁ፣ ኦልሬዲ ሙሉ ከሆናችሁ ጠላት ራሱ ለእናንተ ለመስጠት እድል ፈንታ አይኖረውም። አጀንዳ እያመጣ የሚሰጣችሁ በየጊዜው የሆነ ነገር እያመጣ ቤታችሁ ላይ ትራሹን የሚጥለው ክፍት ቦታ ስላለ ነው። ስለዚህ ነህምያ ምውጣውን አስወጣውና ከዛ ደግሞ በቦታው ኦኮፓ ያደረገው ቦታውን ሞላው። መግባት ያለበትን ነገር ደግሞ አስገባ እና ካህኑ ኤልያሴብ ከጦቢያ ጋር ተወዳጅቶ ያደረገውን ሲመለከት ደግሞ ነህምያ ምን አለ? እጅግም አስከፋኝ አለ። ከዛ ደግሞ እርምጃን ወሰደ። እኛስ ወዳጆቼ በእግዚአብሔር ቤት ጓዳ ጠላት ከትሞ ስናይ ይከፋናል ወይንስ እናቴ ማምለጥ ነው ለጫማው በኋላ ይታሰብበታል ብላችሁ ነው የምታመልጡት? ወይንስ ይከፋችኋል? እንደ ነህምያ ወይኗ ትስቃለች። እንደ ነህምያ ይከፋችኋል? ነህምያ ከፋኝ አለ። የሚከፋን ሰዎች እንሁን። በእውነት እግዚአብሔር ቤት ውስጥ መኖር የሌለበትን ነገር ስናይ የሚከፋን። እኔ አንዲት ጓደኛ ነበረችኝ፣ ዘማሪ ናት። ሀና መኮንንን ታውቋታላችሁ? ሀና ዜማ ፎር ክራይስት ውስጥ ያለችው ሀና መኮንን በቃ በጣም ሴንሲቲቭ ናት። በቃ ለመንፈስ ቅዱስ ሴንሲቲቭ ናት፣ ለመንፈሳዊ ነገር በጣም ሴንሲቲቭ ናት። እና የሆነ ነገር እንደዚህ በቃ ስለ ሰው ድካም የሚሆን ስለ ቸርች ፖለቲክስ እግዚአብሔር ቤት ውስጥ መሆን ስለማይገባቸው ነገሮች ምናምን ሲወሩ በቃኝ በዛብኝ፣ እኔ ከዚህ በላይ የጸሎት ርዕስ መውሰድ አልችልም ትላለች። አያችሁ፣ ስትሰማ እሷ ወሬ አይደለም የምትሰማው፣ የጸሎት ርዕስ ነው የምትሰማው። ሞላብኝ የጸሎት ርዕሴ፣ ውይ የዛሬ ሸክሙ በዛብኝ ትላለች። እንደ ጸሎት ርዕስ ነው የምትሰማው። ይከፋናል፣ ሸክም ሆኖ ይሰማናል። የጸሎት ርዕስ አድርገን እንወስደዋለን ወይንስ እንደው በቃ ጊዜው ተበላሸ እኮ ብለን ራሳችንን ለማጽደቂያ እንጠቀምበታለን ወሬው? ጌታ ጸጋ ያብዛልን። ከቁጥር 10 እስከ 14 ሌዋውያን የሚያስፈልጋቸው ስላልተሰጣቸው ወደ እርሻ ስራ መሄዳቸውን ደግሞ አስተዋለ። አያችሁ፣ ኪዳናቸውን አንድ ባንድ ነው ያፈረሱት። በነገራችን ላይ የአምላካቸውን ቤት ችላ ብለዋል። እዚህ ጋር ደግሞ ምንድን ነበር ኪዳናቸው? እንለያለን አሉ፣ ተደበላልቀዋል። ጦቢያን የእግዚአብሔር ቤት ጓዳ ውስጥ አስገብተዋል። የአምላካችንን ቤት ችላ እንልም ብለው ነበረ። የአምላካቸውን ቤት ችላ ከማለታቸው የተነሳ መዘምራን፣ ሌዋውያን፣ አገልጋዮች በሙሉ ወደ እርሻ ሄደዋል። የሚበሉት ነገር አጥተው ቤተ መቅደስ ውስጥ የሚያገለግል ሰው የለም። እዛ ከቁጥር 15 እስከ 22 ደግሞ ሰንበትን ሽረዋል። 3 ነገር ነው ኪዳን የገቡት ብያቸዋል። 3ቱንም አፍርሰዋል። ለጥቂት ዘመን ነው ሄጄ የመጣሁት አለ። 3ቱንም ሽረውታል። ነህምያ ይህንም አላለፋቸውም፣ አልተለሳለሰም። በሰንበት ባትነግዱ የሚያመልጣችሁ ጥቅም ይቀራል እንጂ ሰንበት አይሻርም ብሎ የከተማዎቹን በሮች አዘጋባቸው። ከብላቴኖቼም አያሌዎቹን ወስጄ የከተማይቱን ደጆች አስጠበቅኩኛል። አልተለሳለሰም። ከፈለጉ አስራት አይክፈሉ፣ ከፈለጉ መባ አያምጡ፣ በሰንበት አትነግዱም አለ። ጸጋ ያብዛልን ጌታ። ከዛ አልፈው የሞከሩትን ደግሞ አስመሰከረባቸው። ውጭ አድረው ምናምን ሊነግዱ ሞከሩ። እጄን አነሳባቸዋለሁ፣ ምን ማለት ነው? በሞት እቀጣቸዋለሁ ያላቸው አስጠነቀቃቸው። እና ቁጥር 23 እስከ 25 ድረስ ደግሞም በዚያ ወራት ይላል የአዛጦንና የአሞንን የሞዓብንም ሴቶች ያገቡትን አይሁድ አየሁኛል። እና ከልጆቻቸው እኩሌቶቹ በአዛጦን ቋንቋ ይናገሩ ነበረ፣ በአይሁድም ቋንቋ መናገር አያውቁም ነበር ይላል። ከእነርሱም ጋር ተከራከርኩ፣ ረገምኳቸው፣ ከእነርሱ አያሌዎቹን መታሁ፣ ጠጉራቸው ነጨው። እንዲህም ብዬ በእግዚአብሔር አማልኳቸው፣ ሴቶች ልጆቻችሁን ለወንዶች ልጆቻቸው አትስጡ፣ ሴቶች ልጆቻቸውንም ለእናንተና ለልጆቻችሁ አትውሰዱ።
ከአሕዛብ ጋር ተጋብተዋል። በጣም የሚገርመው ከአሕዛብ ጋር መጋባት ብቻ ሳይሆን ቋንቋ ቀይረዋል። ከልጆቻቸው እኩሌቶቹ በአዛጦን ቋንቋ ይናገሩ ነበር። አዛጦንኛ እያወሩ ነበረ። በአይሁድም ቋንቋ መናገር አያውቁም ነበረ። የእግዚአብሔር ሕዝብ ወዳጆቼ የራሱ ማንነት ብቻ ሳይሆን የራሱ ቋንቋም አለው። እኛ የራሳችን ቋንቋ አለን። ይሄው ቋንቋችን፣ መንግስት አለን፣ ህገ መንግስት አለን፣ ቋንቋ አለን። አንድ ህዝብ እኮ ህዝብ የሚያስብሉት ነገሮች እነዚህ ናቸው አይደለም? ሀገር አለን፣ መንግስት አለን፣ ህገ መንግስት አለን፣ ቋንቋ አለን። አዛጦንኛ ለምደው በአይሁድ ቋንቋ መናገር አያውቁም ነበር ይላል። አዛጦንኛ ቋንቋችን አይደለም። እኛ ወዳጆች ዛሬ በእግዚአብሔር ቤት ውስጥ አዛጦንኛ አትሰሙ። በእውነት የእግዚአብሔር ህዝብ ቋንቋ ያልሆነ እንደ እግዚአብሔር ቃል ያልሆነ ፈጽሞ የማይገባችሁ አይነት ቋንቋ አትሰሙ። የኛ ያልሆነ አባቶቻችን ያልተናገሩት እናቶቻችን ያላወሩት በዚህ በቋንቋ መጽሐፋችን ላይ የሌለ አዛጦንኛ ማለት እና ጴጥሮስ እኮ ከኢየሱስ ጋር ነበርን ብለው አይደለም የታወቁት፣ ከንግግራቸው። ንግግርህ ይገልጠሃል ተባሉ። ወዳጆቼ ንግግራችን ሊገልጠን ይገባል። የእግዚአብሔር ህዝብ ለመሆናችን፣ የእግዚአብሔር ልጆች ለመሆናችን፣ የእግዚአብሔር መንግስት ህዝብ ለመሆናችን ንግግራችን ሊገልጠን ይገባል። ወደ ጌታ ስንመጣ መቼም በቃ ቋንቋችን አልተቀየረም። እኔ ቋንቋ ተቀይሯል። እንደዚህ እንዳይመስላችሁ የኔ የድሮ ቋንቋዬን ልትሰሙትም አትወዱ እና እግዚአብሔር ቋንቋዬን ቀይሮታል። እና ቋንቋችን ከመቀየሩ በፊት አንድ ጊዜ አንድ ዮናታን የሚባል አብሮን የሚያገለግል ወንድም ነበረ። ሄልዬ ታውቀዋለች። እና ዓለማዊ ጓደኞቹ ጋር ሄዶ ሲሄድ ወንዶቹ ደውለውለት ነው የሄደው እና እንገናኝ ምናምን ብለውት ነው የሄደው። እና እሱ በቃ በአገልግሎት ውስጥ ሆኖ ከዓለም ርቆ ቆይቷል። እና ልክ ሲገባ ሴቶችም አሉ እዛ ቦታ ሲገባበት ቦታ እና ድንግጥ አልኩኝና እንዴ እህቶችም አሉ እንዴ አልኩኝ አለ። ምንድነው የምን እህት ነው የምታወራው አሉኝ አለ። አያችሁ ይሄ የኛ ቋንቋ ነው፣ የእነሱ ቋንቋ አይደለም። የኛ ቋንቋ አለን። በቃ እኛ ሴቶች ምናምን ነገር ለማለት አለ። እህቶች ቋንቋችን እንደዛ አይደለም። በቃ ጌታ ይመስገን። አዛጦንኛ ቋንቋዬ አይደለም በሉ። በቃ የሆነ የዓለምን ቋንቋ አዳፕት እያደረግን እነሱን ለመምሰል መሞከር፣ የሀገራችንን ቋንቋ አለማወቅ። ነህምያ ሲያየው በአዛጦንኛ የሚናገሩ ልጆችን ሲያይ፣ የአይሁድ ቋንቋ የማያውቁ ልጆችን ሲያይ ጠጉራቸው ነጨውኝ፣ ደበደብኳቸው፣ መታኋቸው፣ አስቆጣው። ምክንያቱም አይሁድ የአይሁድን ቋንቋ ነው መናገር ያለባቸው፣ በአዛጦንኛ አይደለም ማውራት ያለባቸው። ክብር ለኢየሱስ ይሁን። የስ አዚቴ አዛጦንኛ ቋንቋዬ አይደለም። የዓለም ቋንቋ የኔ ቋንቋ አይደለም። ዓለም በሚያወራበት ቋንቋ አላወራም። መጽሐፉ በማያወራበት ቋንቋ፣ አባቶቼ ባላወሩበት ቋንቋ አላወራም። ጌታ ስሙ ይባረክ። እና ምዕራፍ 10 ላይ ኪዳናቸውን ሲያድሱ 3 ነገሮችን ለማድረግ ቃል ገብተው ነበረ ብያችኋለሁ። የስ ቋንቋ አይደለም፣ እውነት ነው። ከአሕዛብ እንለያለን አሉ፣ አልተለዩም፣ ተደበላለቁ። ሰንበትን እናከብራለን አሉ፣ አላከበሩም። የአምላካችንን ቤት ችላ እንልም ብለው ነበረ፣ የአምላካቸውን ቤት ችላ ብለዋል። አያችሁ ነህምያ ከጥቂት ዘመን በኋላ ሲመለስ ሁሉንም ተላልፈው ነው ያገኛቸው። ንስሐ የገባንበት ድካም በጣም ዋች መደረግ አለበት። መልሶ ሊያጠምደን ያደባል። ልዩ ጥንቃቄ በዛ አቅጣጫ ላይ ያስፈልጋል። አንድ ጊዜ በደከምንበት ነገር፣ አንድ ጊዜ ሰይጣን ፈትኖን በተሳካለት ነገር መልሶ ለምን የሰራለትን ነገር ለምን ይተዋል? ለምን አዲስ ነገር ይሞክራል? ድካማችንን አውቆታላ፣ ከዚህ በፊት ሰርቶለታላ። ስለዚህ እኛም በጣም ኬርፉል መሆን አለብን፣ ዋች ማድረግ አለብን በዛ አቅጣጫ ማለት ነው። ለዚህ ነው ሐዋርያው ጴጥሮስ በመጠን ኑሩ፣ ባለጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይዞራል ያለን ማለት ነው። እና ነህምያ በጊዜያዊነት ሁኔታዎችን አስተካከለ። ጌታችን ግን ዋናው ግሬት ኔህማያ
ጌታችን ኢየሱስ ግን በዘላቂነት የሰውን ልብ ነው የሚለውጠው። ነህሚያ ውጭውን ነገር ነው ማስተካከል የሚችለው፣ ጌታ ግን የሰውን ልብ በዘላቂነት ይለውጣል። ነህሚያ ካደሰ በኋላ ዘወር አለ አይደለ? ሄድኩኝ አለ። ሲመለስ ነው ተበላሽቶ ያገኘው። ኢየሱስ ግን ለዘላለም ካደሰን በኋላ አብሮን ይኖራል። በእናንተ መልካምን ስራ የጀመረው እስከ ክርስቶስ ቀን ድረስ እንደሚፈጽመው ይህንን ተረድቻለሁ። አድሶን ዘወር የሚል ጌታ አይደለም። ሃሌሉያ። ካደሰን በኋላ ለዘላለም ከኛ ጋር የሚኖር በቃ ቱ ሜክ ሹር ማለት ነው። እስከ ፍጻሜ ድረስ አዲስነታችን እንደተጠበቀ እንዲሆን አብሮን ለዘላለም ከኛ ጋር ይኖራል። ስለዚህ ወዳጆች ተሐድሶ ፕሪዘርቭ የሚደረግ ነገር ነው፣ የሚጠበቅ ነገር ነው። ማመቻመች ከደጅ የሚጀምር ግን በጓዳችን ውስጥ ለጠላታችን ቦታ እስከ መስጠት ድረስ የሚደርስ አደገኛ ነገር ነው። እንዴት እንደሆነ ሳናቅ ጦቢያን የሆነ ቀን ጓዳችን ውስጥ ልናገኘው እንችላለን። ስለዚህ ማየት ያስፈልጋል። መሪነት እርማት መስጠትንም ያካትታል። ነህሚያ እርማትን ለመስጠት ግንባሩን አላጠፈም። ቃሉን ስበክ፣ በጊዜውም አለጊዜውም ጽና አለ ሐዋርያው ጳውሎስ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 2 ላይ ፈጽመህ እየታገስክና እያስተማርክ ዝለፍና ገስጽ ምከርም። ይህን መጽሐፍ እንዴት ነው የምናጠቃልለው ካላችሁ፣ የነህሚያ መጽሐፍ እንግዲህ በእነዚህ 13 ምዕራፎች ያየ ነው። የመጀመሪያው ነገር ጉድ ኒውስ፣ እግዚአብሔር ሰባራውን ጠጋኝ አምላክ ነው። ሃሌሉያ። እግዚአብሔር እጅ ላይ ተሰብሮ ምንም ማድረግ አይቻልም የሚባል ነገር የለም። እግዚአብሔር ሰባራውን ጠጋኝ አምላክ ነው። በቃ ሸክላ በሸክላ ሰሪው እጅ እንዳለ ብቻ በእጁ ላይ እንሁን እንጂ ብንሰበርም ይጠግነናል። አለቀለት የተባለውን የፈራረሰውን የተቃጠለውን አንገት የሚያስደፋውን የኢየሩሳሌምን ታሪክ የቀየረ እግዚአብሔር ሰባራውን ጠጋኝ አምላክ ነው። የነህሚያ መጽሐፍ መጀመሪያ የሚነግረን እሱን ነው። ከኛ የሚፈልገው በእምነት የሚታዘዙ ሰዎችን ብቻ ነው። በእምነት ታዘውነ ነህሚያ ወጡ። የጠገነ ግን እግዚአብሔር ነው። ሰባራውን ጠጋኝ ነው። እውነተኛ ተሐድሶ ደግሞ በእግዚአብሔር ቃል እንደሚጀምር አይተናል። በጸሎት እንደሚቀጥል፣ በንስሐ እንደሚታወቅ፣ በመሰጠት ደግሞ እንደሚገለጥ፣ በእግዚአብሔር ቃል እየተፈተሸ ደግሞ ጸንቶ እንደሚቀጥል አይተናል። ፈጠንኩኝ። እውነተኛ ተሐድሶ በእግዚአብሔር ቃል ይጀምራል። በእግዚአብሔር ቃል ነው የሚጀምረው። በስሜት አይደለም የሚጀምረው። በጸሎት ይቀጥላል። በንስሐ ደግሞ ይታወቃል። እውነተኛ ተሐድሶ ባለበት ንስሐ አለ። ከዛ ደግሞ መሰጠት ይመጣል። በመሰጠት ይገለጣል። ከዛስ ደግሞ ፕሪዘርቭ የሚደረገው ቀጣይነቱ የሚረጋገጠው አሁንም በእግዚአብሔር ቃል እየተፈተሸ ነው። አይተናል። ምዕራፍ 13 ቁጥር 1 ላይ የሕጉ መጽሐፍ እንደገና ሲነበብ እንደገና ሲፈተሽ ተሐድሶ ማለት ነው። ሌላው የፈረሰውን አዳሽ ታማኝ መሪዎች ያስፈልጋሉ። ሰባራውን ጠጋኝ የሆኑ ታማኝ መሪዎች ከእግዚአብሔር ጋር የሚሰሩ ያስፈልጋሉ። በተቃውሞ ጸንተን በማመቻመች እንዳንወድቅ ደግሞ ልንጠነቀቅ ያስፈልጋል። በተቃወሟቸው ጊዜ ጸንተው ቆሞ ነበር አይሁድ አይደለም። ነገር ግን ቀስ ብለው ደግሞ በማመቻመች ሲመጡባቸው ጦቢያን ጓዳቸው ውስጥ አስገቡ። ነህሚያ የኢየሱስ ጥላ ነው። በመጨረሻ የምናየው ነህሚያ የኢየሱስ ጥላ ነው። እውነተኛው አዳሽ ኢየሱስ ነው። ያድሳል። ያደሳቸውን ደግሞ እስከ ፍጻሜ በመንፈሱ ይጠብቃቸዋል። ጌታ ስሙ ይባረክ።